መልካም አዲስ የገባችሁ ሰዎች እህቶቻችን ወንድሞቻችን ካላችሁ እንግዲህ እ፣ እንኳን ደህና መጣችሁ ላለው በድጋሚ ሂሩትዬ ባለፈው እንኳን ደህና መጣችሁ ብላለች። እያንዳንዱን ሰው እንኳን በደህና መጣችሁ። እንግዲህ እግዚአብሔር አብረን እንድንማር አብረን እንድንቆይ አብረን የጀመርነውን አብረን እንድንጨርስ የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁን። እ፣ እንግዲህ በዚህ ትምህርት አዲስ ነገር አንማርም፣ ግን ያለውን አደራጅተን አቀናጅተን መስመር አስይዘን እ፣ እ፣ እግዚአብሔርን ለማገልገል ለማምለክ ከእርሱ ጋር ህብረት አንድነት እንዲኖረን ለማድረግ ነው የምናስበው። እ፣ እንግዲህ በዚህ ትምህርት ውስጥ መሰረታዊው ነገር ያው መጽሐፍ ቅዱስ ማወቅ ነው። መጽሐፍ ቅዱስ እንድታውቁ ነው። ምክንያቱም የእውቀት ሁሉ የትምህርት ሁሉ መነሻው የእግዚአብሔር ቃል ነውና በተለያየ ርዕስ ብንጠራውም በተለያየ አፕሮች ብንመጣበትም ያው ዞሮ ዞሮ የእግዚአብሔርን ቃል ነው የምንማረው። አንደኛ የእግዚአብሔርን ቃል እንማራለን። ሁለተኛ ሴክሬድ ትራዲሽን የምንለውን እ፣ አባቶቻችን አበው ለነቢያት፣ ነቢያት ደግሞ ለሐዋርያት፣ ሐዋርያት ደግሞ እነርሱን ተከትለው ለመጡት ሊቃውንት አባቶች ያስተላለፉትን ትራዲሽን በልማድ ትውፊት የሚባለውን የእግዚአብሔርን ቃል የምናብራራበትን የእግዚአብሔርን ቃል የምንገልጽበትን የእግዚአብሔርን ቃል የምንረዳበትን ሴክሬድ ትራዲሽን የሚለውን ነገር ነው የምንማረው። ሶስተኛ የምንማረው ደግሞ የአባቶቻችንን ሕይወት ነው፣ የቅዱሳንን ሕይወት። የቅዱሳንን ሕይወት ስንማር በውስጡ እግዚአብሔርን ነው የምናይበት። እግዚአብሔር ከቅዱሳን ጋር የገባውን ቃል ኪዳን ስናይ፣ እግዚአብሔር ለቅዱሳን የተናገረውን ቃል ስናይ፣ እግዚአብሔር ለቅዱሳን የሰጠውን ክብር ስናይ አብረን የቅዱሳንን ሕይወት ስናጠና የእግዚአብሔርንም ቸርነቱን፣ ምሕረቱን፣ ይቅርታውን፣ ጸጋውን ይህን ሁሉ አብረን እናያለን። ስለዚህ አንደኛ የእግዚአብሔር ቃል አለ፣ ሁለተኛ ይሄ የተቀደሰ ትራዲሽን ሴክሬት ትራዲሽን የምንለው አለ፣ ሶስተኛ ኑረው ያዩት የእግዚአብሔርን ቃል በሕይወት አፕላይ አድርገው ተርጉሞ ያሳዩን ቅዱሳንን የእነሱን ሕይወት እናያለን። በዚህ ውስጥ እንግዲህ እግዚአብሔር የተናገረው ቃል አለ፣ ኑረው ያዩት ቅዱሳን ሕይወት አለ። እንደገና ደግሞ ሁለቱን ሊንክ የሚያደርገው ትራዲሽኑ አለ። አራተኛ ቀኖና አለ፣ ስርዓት አለ። እግዚአብሔር የሚመለክበት ስርዓት፣ እግዚአብሔርን የምናገለግልበት ስርዓት፣ ቅዳሴ የምናቀርብበት ስርዓት፣ የአምልኮ ስርዓት፣ በጠቅላላ ቀኖና የምንለው ስርዓቱ አለ። እሱን አብረን እናያለን። ስለዚህ እነዚህ ተደምረው ነው እንግዲህ ትምህርት ወይም ደግሞ ትምህርታችንን መሰረት የሚያስይዙት። እነዚህን አንድ ላይ አድርገን ነው በእግዚአብሔር ቃል ዶግማውን እናያለን፣ ዋናውን መሰረቱን እናያለን። እግዚአብሔር ምን አለ፣ ምን አድርጎ አለ፣ ምን ስሩ አለ፣ ምን አደርግላችኋለሁ አለ የሚለውን እናያለን። በቅዱሳን ሕይወት ደግሞ አፕሊኬሽኑ እናያለን። የእግዚአብሔርን ቃል እንዴት አድርገው ስራ ላይ አዋሉት። እውነት የእግዚአብሔር ቃል ሊፈጸም የሚችል ነው ወይ? ሰው ሊኖርበት የሚችል ነው ወይ? ሰው ኤክሰርሳይዝ ሊያደርገው ይችላል ወይ የሚለውን የምናይበት ነው። ለምሳሌ ጌታችን ሲያስተምር በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ሲነግረን እኔን የሚወድ ሰው ሕጌን የሚፈጽም ቃሌን የሚሰማ ሰው
እኔ የማደርገውን ስራ ያደርጋል። እኔ የማደርገውን ስራ ያደርጋል። እኔ ከማደርገው በላይ እኔ ከማደርገው በላይም ያደርጋል ይላል ጌታ። አሁን እውነት ሰው እግዚአብሔርን ቢያመልክ፣ እግዚአብሔርን ቢያገለግል፣ እግዚአብሔርን ቢወድ፣ ቃሉን ቢሰማ እግዚአብሔር ካደረገው በላይ ማድረግ ይችላል ወይ የሚለውን እንግዲህ የቅዱሳንን ሕይወት ስንመለከት፣ የሐዋርያትን ስራ ስንመለከት እናያለን። እግዚአብሔር ለወዳጆቹ ምን ያደርግላቸዋል የሚለውን እናያለን። አንደኛ ለወዳጆቹ፣ ሁለተኛ ሰው እንደዛ ማድረግ ይችላል ወይ፣ ሰው ሁኖ ግን እንደዛ ማድረግ ይችላሉ የሚለውን የምናየው ቃሉን በኖሩት የክርስቶስን ሕይወት በኖሩት በቅዱሳን አማካይነት ነው። ስለዚህ ቀኖና ሲደመር የቅዱሳን ሕይወት ሲደመር ሴክሬድ ትራዲሽን የምንለው ትውፊት የምንለው ሲደመር የእግዚአብሔር ቃል ይሄ አንድ ላይ ሆኖ ነው የምንማረው። ይሄንን ነው እንግዲህ ስርዓት አበጅተን ማለት ትንሽ ትንሽ እያደረግን ለእኛ በሚገባን መንገድ አስተማሪዎቹም በምንችለው በምንረዳው መንገድ የሚሰማውን ሰው ደግሞ በሚገባው በሚረዳው መንገድ አድርገን ትንሽ ሲምፕሊፋይ አድርገን እሱ ነው ለመማር የምንሞክረው እንጂ አዲስ ነገር አይመጣም። የዚህ ሁሉ ግን ማሰሪያው ወይም ደግሞ ይሄ ሁሉ ግን ወደ ተግባር የሚመጣው እኛ ቃሉን ሰምተን ትምህርቱን ተምረን መለወጥ ስንችል ነው። ካለበለዛ መስማት ይሆናል። መስማት ጥሩ ነው፣ ግን መስማት ብቻውን አይጠቅምምና ሰምተን ኦኬ ቅዱሳን በዚህ መንገድ ከኖሩት እኛም ልንኖረው እንችላለን ማለት ነው ብለን አፕሊኬሽኑን ከቅዱሳን ተምረን ቃሉን ከእግዚአብሔር ተምረን ኃይሉን እርዳታውን ማድረግ መቻሉን ደግሞ ከእግዚአብሔር መንፈስ ቅዱስ ተቀብለን መኖር ስንችል ነው። እንግዲህ መለወጥ ስንችል ነው ክርስትና የሚባለው እሱ ነው። እና ወደዚህ ለመድረስ እንድንችል ነው እንግዲህ አሁን የምንማረው ትምህርቱን። አሁን የምንማረውን ትምህርት ባለፈው ሳምንት ለመጀመር ሞክረናል። 3 ትልልቅ አዲስ ለመጡት ነው ደግሞ ይቅርታ፣ ባለፈው የነበራችሁት ሬደንደንሲ እንዳይሆን እንዳይከብዳ እንትን እንዳይሰለቻችሁ ትምህርቱ በ3 ትልልቅ ካታጎሪዎች የተከፈለ ነው። አንደኛ ስለ እውቀት ነው የምንማረው፣ እግዚአብሔርን ስለማወቅ ነው የምንማረው። እንዳልኩት የዚህ መሰረቱ መጽሐፍ ቅዱስ ነው። ሁለተኛው እግዚአብሔርን ከማወቅና ከእሱ ጋር ከተያያዙት ርዕሶች ቀጥሎ ኮምፓራቲቭ ቴዎሎጂ የሚባለውን ነው የምናየው። የኦርቶዶክስ ተዋህዶ እምነት፣ የኦርቶዶክስ ተዋህዶ ክርስትና ከሌሎቹ ሃይማኖቶች በምንድን ነው የሚለየው? ሌሎቹ ምን ይላሉ? እኛ ምንድን ነው የምንለው? የእኛ ሃይማኖት ምንድን ነው የሚለው? እኛ የምናምንበት ሃይማኖት ኦርቶዶክስ ተዋህዶ ትክክል ነው ወይ? ትክክል መሆኑን በምንድን ነው የምናረጋግጠው የሚለውን ይሄ ኮምፓራቲቭ ቴዎሎጂ የሚለውን ቅድም እንዳልኩት እኛ በሚገባን መንገድ ትንሽ ለክተን ቆንጥረን እሱን እንመለከታለን። 3ኛው ካቴጎሪ ከባዱ እና በደንብ ፎከስ የምናደርግበት ፕራክቲካል ቴዎሎጂ የምንለውን ነው። ኦኬ የእግዚአብሔር ቃል እግዚአብሔር ማወቅ እንዲህ ከሆነ ኮምፓራቲቭ ቴዎሎጂ እንዲህ የሚል ከሆነ ፕራክቲካሊ እኛ ምንድን ነው ማድረግ ያለብን? እንዴት ነው የምንኖረው? ምን ማድረግ አለብን? ምክንያቱም በመጽሐፍ ቅዱስ ትልቁ ጥያቄ እንድንድን ምን እናድርግ የሚለው ነው። የሐዋርያት ሥራ የሚባለው መጽሐፍ ስታነቡ ሐዋርያት ሲያስተምሯቸው ሰዎቹ እነ ቅዱስ ጳውሎስ እነ ጴጥሮስ ሌሎችም ሲያስተምሯቸው መጨረሻ ላይ እንድንድን ምን እናድርግ ነው የሚሉት። ሐዋርያትም ይሄን አድርጉ ይሏቸዋል። ያን ሲያደርጉ
ማረጋገጫ መንፈስ ቅዱስን ይቀበላሉ። መዳናቸው እውን ይሆናል እና ፕራክቲካል ቴዎሎጂ የምንለው እንድንድን እስኪ ቴዎሪውን ሰማን፣ እግዚአብሔር ማወቅ ማለት ምን ማለት ነው አወቅን፣ ኮምፓራቲቭ ቴዎሎጂውን አየን፣ ኦል ዘ ኢንፎርሜሽን አገኘን። ስለዚህ ከኛ ምን ይጠበቃል፣ እኛ ምን እናድርግ የሚለውን ፕራክቲካል ቴዎሎጂ የሚባለውን እናያለን። ይህ እንግዲህ ረዘም ያለ ጊዜ ሊፈልግ ይችላል። እንደምንችለው እንግዲህ ቀስቀስ እያልን ወደዛ መንገድ እንሄዳለን። ባለፈው ሳምንት እንግዲህ እግዚአብሔርን ማወቅ የሚለውን ሐሳብ መግቢያውን እና ዓላማውን ለማየት ሞክረናል። እግዚአብሔርን ማወቅ ምንድን ነው? እግዚአብሔርን ለማወቅ ምን ያስፈልጋል? መጀመሪያ እግዚአብሔር ማወቅ ያለብን ለምንድን ነው? ምን ያስጨንቀናል? እግዚአብሔርን ማወቅ ዝም ብለን አናመልከውም ወይ? በቃ አለ ተብለው ተነግሮናል። ለምን ዝም ብለን አናመልከውም? እግዚአብሔር ማወቅ ማለት ምንድን ነው የሚለውን ነው ለማየት የሞከረው ባለፈው። ከዛ ቀጥለን ደግሞ ለምንድን ነው እግዚአብሔር የምናውቀው ካልን በኋላ ደግሞ እግዚአብሔር የምናውቀው ለምንድን ነው? ለምን ያስፈልጋል? እንደገና ደግሞ እንዴት እናውቀዋለን የሚለው ነው ዛሬ ትንሽ ገባ ብለን የምናየው። እንዴት ነው ታዲያ እግዚአብሔር ማወቅ የሚቻለው? በምን መንገድ ነው እግዚአብሔር ማወቅ የሚቻለው የሚለውን ለማየት እንሞክራለን። ትንሽ ሪቫይዝ ማድረግ እንሞክራለን ዛሬ። ባለፈው ሳምንት አይተነዋል በዝርዝር። አራት ዓላማዎች አሉ። አንደኛው መንፈሳዊ ዓላማ አለው። እነዚህ አራቱ ግቦቹ አንደኛ መንፈሳዊ ዓላማ ወይም ደግሞ ስፒሪቹዋል ዴቨሎፕመንትን ማምጣት ነው። መንፈሳዊ እድገትን፣ መንፈሳዊ መለወጥን ማምጣት ነው። እግዚአብሔርን ስለማወቅ ስንነጋገር አንደኛው እሱ ነው። ሁለተኛው ደግሞ ዶክትሪናል ምን ነው ወይ ትምህርታዊ የሆነ ዓላማ ይኖረዋል። ሰው ለማመን ሰው ለመለወጥ መማር ማወቅ አለበት። ስለዚህ ዶክትሪኑን የሚመራበትን ዶክትሪን ማወቅ ስላለበት እሱን ለማሳወቅ ነው። የመጀመሪያው መንፈሳዊ ነው ብለናል። የመጀመሪያው መንፈሳዊ ግብ የምንለው መንፈሳዊ ዓላማ የምንለው ሰው ከእግዚአብሔር ጋር ሕይወታዊ የሆነ ግንኙነት እንዲኖረው ለማስቻል ነው። ሊቪንግ ሪሌሽንሽፕ፣ ሊቪንግ ኮሚኒየን የምንለው ማለት ነው። ሊቪንግ ሪሌሽንሽፕ ሕያው የሆነ ግንኙነት ከእግዚአብሔር ጋር እንዲኖረው ሚንሶች አሉ። ይሄን ለማድረግ የሚያስችሉን ከእግዚአብሔር ጋር ሊቪንግ የሆነ ወይም ደግሞ ሕይወታዊ የሆነ ሪሌሽንሽፕ እንዲኖረው ማድረግ ስንል መንገዶች አሉ። ጸሎትን በመጠቀም አምልኮን በመጠቀም ንስሐን በመጠቀም በቤተ ክርስቲያን ውስጥ በሚደረጉት ምስጢራት በመሳተፍ በእነዚህ መንገዶች በመሳተፍ ሰው ከእግዚአብሔር ጋር ቋሚ ሕያው የሆነ ግንኙነት እንዲኖረው ለማድረግ ነው ይህን ትምህርት የምንማረው። ይህን ትምህርት ስንማር ምን እንጠብቃለን ማለት ነው? ከእናንተ ምን እንጠብቃለን? አንደኛ ስፒሪቹዋል ዴቨሎፕመንት እንዲኖራችሁ እንፈልጋለን። ስፒሪቹዋል ዴቨሎፕመንት ማለት ምን ማለት ነው? መንፈሳዊ እድገት ማለት ምን ማለት ነው? ከእግዚአብሔር ጋር ሕይወታዊ የሆነ ግንኙነት እንዲኖራችሁ ማስቻል፣ ከእግዚአብሔር ጋር ቋሚ የሆነ ሕያው የሆነ ዘለቄታዊ ያለው ግንኙነት ሪሌሽንሽፕ እንዲኖር ማድረግ ነው። እንግዲህ ሪሌሽንሽፕ የሚባለው እዚህ ሀገር
በደንብ ይታወቃል ይመስለኛል። በጣም ኮንሴፕቱን ከሌላው እዚህ ሀገር ደህና ትርጉም ያለው ይመስለኛል። ሪሌሽንሺፕ ማለት ሪሌሽንሺፕ የምንለው ቀላል ነገር አይደለም። እኔም እንደምረዳው ከአንድ ሰው ጋር ግንኙነት ሲኖረን በሐሳብ የምንግባባ፣ በአኗኗር የምንመሳሰል፣ በእውቀት የምንቀራረብ፣ በብዙ ነገር የምንቀራረብ፣ የምንግባባ፣ የምንረዳዳ፣ የምንደጋገፍ ሲሆን ነው ሪሌሽንሺፕ የሚባለው። ዝም ብለን አንድ ቀን አብረን ሻይ የጠጣ ነው ሰው ሪሌሽንሺፕ አይባልም። አንድ ቀን ቤተ መጽሐፍት ስናነብ አግኝተን የተዋወቁ ሰው ነው ሰው ሪሌሽንሺፕ ላይባል ይችላል። እርግጥ ለሪሌሽንሺፕ መጀመሪያ ሊሆን ይችላል። ግን ጥሩ ሪሌሽንሺፕ የሚባለው ከአንድ ሰው ጋር በአመለካከት፣ በአስተሳሰብ፣ በእውቀት፣ በስራ ባህሪ፣ በኑሮ ዘይቤ ይህን በመሳሰሉ ጉዳዮች የቅርብ ግንኙነት ያለን ሰው ያ ነው ሪሌሽንሺፕ። ለምሳሌ ጓደኛነት ሊሆን ይችላል። በትዳር አጋሮች መካከል ያለው ሪሌሽንሺፕ ሊሆን ይችላል። በንስሐ አባትና በንስሐ ልጅ መካከል ያለው ግንኙነት ሊሆን ይችላል። ሪሌሽንሺፕ የሚባለው ደብዝ ያለው ነገር፣ ጥልቀት ያለው ነገር፣ ኮንቲኒየስ የሆነ ነገር፣ በአንድ ዓላማ ዙሪያ መግባባት ያለበት ነገር ነው ሪሌሽንሺፕ የሚባለው። ስለዚህ ከእግዚአብሔር ጋር ሊቪንግ የሆነ ህያው የሆነ ቋሚ የሆነ ህይወታዊ የሆነ መንፈሳዊ ግንኙነት እንዲኖር ነው አንዱ የምንማርበት ዓላማ ማለት ነው። ሁለተኛው ዶክትሪናል ኦብጀክቲቭ ያልኩት ቅድም ትምህርትን፣ እውቀትን፣ ስኪልን፣ የአመለካከት ለውጥን እነዚህን ይዞ እውቀት ኖሌጅ፣ ስኪል፣ አቲቲዩድ እነዚህን ይዞ በእነዚህ ዙሪያ በቂ እውቀት ማግኘት ነው። ከቅዱሳት መጻሕፍት፣ ከሐዋርያት ትምህርት ወይም ስርዓት እና ቅድም ሴክሬት ትራዲሽን ያልኳችሁ በሂደት ያልተጻፉ ግን በአባቶቻችን በኩል እየተላለፉ የመጡ የምንጠቀምባቸው ነገሮች አሉ። እነሱንም ጨምረን በዚህ ዙሪያ የተሟላ እውቀት፣ ክህሎት ወይም ስኪል የምንለው እና አቲቲዩድናል ቼንጅ እንዲኖር ማድረግ ነው። ሁለተኛው ይሄ ዶክትሪናል ኦብጀክቲቭ የምንለው ነው። የምናምንበትን ሃይማኖት ዶክትሪኑን ማወቅ ባጭሩ። ለምሳሌ የካቶሊክ ቤተክርስቲያን ዶክትሪን ምንድን ነው የሚለው? የእኛ ዶክትሪን ምንድን ነው የሚለው? የእስልምና ሃይማኖት ዶክትሪን ምንድን ነው? ያን ሁሉ አንማርም፣ ግን የራሳችንን ዶክትሪናችን ምን ይላል፣ በምን ላይ የተመሰረተ ነው የሚለውን እንድናውቅ ነው። ሶስተኛው የአምልኮ ዓላማ ነው፣ ወይም ደግሞ አምልኳዊ የሆነው ዓላማ እግዚአብሔርን በመፍራትና በፍቅር ሆነን የምናመልክበት ስርዓት፣ ይህንን ማወቅ ነው። እነዚህ ሁለቱ መሰረታዊ ነገሮች ናቸው። ፍቅርና አምልኮ የሚባሉት መሰረታዊ ነገሮች ናቸው። በፍቅር በፈሪሃ እግዚአብሔር በአምልኮ ሆነን ለእግዚአብሔር የምንገዛበትን የምናይበት ነው። ይሄኛው ደግሞ አምልኳዊ ዓላማ የምንለው እግዚአብሔርን የምናመልከው በፍቅር ነው ወይ? እግዚአብሔርን የምናመልከው በፍርሃት ነው ወይ የሚለውም ማለት ነው። በፍርሃትና በፍቅር ፍርሃትና ፍቅር ሁለቱ በሃይማኖት የሚደጋገፉ የሚቀራረቡ ነገሮች ናቸው። ፍቅርና ፍርሃት ደግሞ በዓለም ተቃራኒ ናቸው። በሃይማኖት ግን ፍቅርና ፍርሃት ፈሪሃ እግዚአብሔር ስንል እግዚአብሔርን ከመውደድ ጋር የተሳሰረ ነው። ስለዚህ ይሄን ፍቅርና ፍርሃትን መሰረት ያደረገ አምልኮ እንዲኖረን ለማድረግ ነው።
ሌላው ኤቲካል የሆነ ደግሞ ዓላማ አለው ትምህርቱ። ይሄ ባጭሩ ምን ማለት ነው? ክራይስት ላይክ ካራክተሪስቲክስን ኢንስቲል ማድረግ ነው። ክራይስት ላይክ ካራክተሪስቲክስ ክርስቶስን የሚያስመስሉ ባህሪያትን መላበስ ልንለው እንችላለን በአማርኛ። ክርስቶስን የሚያስመስሉ ጠባዮችና ባህሪያትን ገንዘብ ማድረግ፣ መላበስ፣ የግል የራስ ማድረግ። እነዚህን ነገሮች መሰረት አድርገን ነው እንግዲህ ስንማር ምን ሄደው። እነዚህ እንደ ዋና ዋናዎቹ ለማንሳት ነው እንጂ ትምህርቱ በጣም ብዙ ዓላማ ያለው ነው። ስለዚህ የቤተ ክርስቲያን ዓላማ ምንድን ነው? የቤተ ክርስቲያን ዓላማ የሰውን ሁለንተናዊ ማንነት ዘ ሆል ፐርሰን የምንለው ከአሁን በፊት ነግሬያቸው አውቃለሁ። ድሮ የተማራችሁ ሰዎች አንድ የኤንጂኦ ፕሮጀክት ስንገመግም ቤተክርስቲያን ቤዝ ያደረገ ነው። የፕሮቴስታንት ቤተክርስቲያን ቤዝ ያደረገ ግን ሶሻል የሆኑ ስራዎችን ለመስራት ፕሮጀክት አቅርቦ ስንገመግም ነው እና ቱ ሰርቭ ዘ ሆል ፐርሰን ይላል ኦብጀክቲቫቸው። እና በጣም የወደድኩት እንትን ነበረ። ብዙ ነገር ነው የሚያደርጉት። ያስተምራሉ፣ ኢኮኖሚክ ሰፖርት ያደርጋሉ፣ አዘሴም ታይም ሃይማኖታቸውንም ያስተምራሉ። እና ቱ ሰርቭ ዘ ሆል ፐርሰን የሚል ነበረ ኦብጀክቲቭ ነው፣ ጎል ብለው ያስቀመጡት ነገር። እና አሁንም የቤተ ክርስቲያን ዓላማ ቱ ሪፎርም ዘ ሆል ፐርሰን ነው። የክርስቲያኖችን የእኛን ሁለንተናዊ ማንነት መቅረጽ ነው፣ ማስተካከል ነው፣ ሪፎርም ማድረግ ነው። ምክንያቱም ብዙ ያፈነገጥንባቸው ወጣ ያለባቸው ነገሮች ስላሉ አሁን ይህን ትምህርት ስንማር ዘ ሆል ፐርሰን ዳይሬክት ለማድረግ ነው፣ ቻናል ለማድረግ ነው ወደ ትክክለኛው መንገድ ማለት ነው። እነዚህን ኦብጀክቲቮች ይዘን ባለፈው እንዳየነው እንግዲህ እግዚአብሔር ማወቅ ማለት ምንድን ነው ታዲያ? ለምንድን ነው እግዚአብሔር ማወቅ ያለብን ወደሚለው መጀመሪያ እግዚአብሔር ማወቅ ምንድን ነው፣ እውቀት ራሱ ምንድን ነው የሚለውን አይተናል። እውቀት በሁለት ይከፈላል። ለእኛ ትምህርት ማለት ነው። በሳይንስና በፊሎዞፊ ብዙ ክፍል ሊኖረው ይችላል። አሁን ለእኛ ትምህርት በሁለት ይከፈላል። እውቀት ኖሌጅ የምንለው ነገር ቴዎሬቲካል ኖሌጅ ወይም ኢንቴሌክቹዋል ኖሌጅ የምንለውና ኤክስፔሪንሻል ኖሌጅ የምንለው ማለት ነው። ልምምድ ላይ ኤክስፒሪየንስ ላይ የተመሰረተ በልምምድ የተገኘ እውቀትና በትምህርት የተገኘ እውቀት እንደማለት ነው። ኢንቴሌክቹዋል ኖሌጅ እና ኤክስፔሪንሻል ኖሌጅ እሱን ነው የምናነሳው። እንግዲህ እስካሁን ድረስ ክርስቲያኖች ናቸው። ሁላችንም ክርስቲያኖች ነን። አንዳንዶቻችን እድሜያችን ከ20 ዓመት ከ30 ዓመት በላይ ነው። በእግዚአብሔር ቤት ቆይተናል። በክርስትና ሃይማኖት ውስጥ ቆይተናል። ስለ እግዚአብሔር ብዙ ሰምተናል። እግዚአብሔርን እናውቀዋለን ማለት ስለ እግዚአብሔር እናውቃለን። አንዳንዱም እግዚአብሔርን የሚያውቅ ይኖራል ከመካከላችን። ስለዚህ አብዛኞቻችን ያለን ግን ቴዎሬቲካል ኖሌጅ ነው። we know about God, knowing about God ስለ እግዚአብሔር ማወቅ ነው። ብዙዎቻችን ያለን ስለ እግዚአብሔር እናውቃለን። እግዚአብሔር ፈጣሪ መሆኑን፣ እግዚአብሔር ዓለምን የፈጠረ መሆኑን፣ እግዚአብሔር ሁሉን የሚችል መሆኑን፣ እግዚአብሔር ቸር፣ መሐሪ፣ ይቅር ባይ፣ ዘላለማዊ መሆኑን፣ ለእግዚአብሔር የሚሳነው ነገር የሌለ መሆኑን አንድ። ሁለተኛ በዘመናት ውስጥ ለሰው ልጆች ስላደረገው ነገር ለአብርሃም እንደዚህ ያደረገለት፣
ለሙሴ እንደዚህ ያደረገ፣ ለዳዊት እንደዚህ ያደረገለት አናንያ፣ አዛርያ፣ ሚሳኤል የሚባሉትን ሶስቱን ወጣቶች ከሚነድ እሳት ውስጥ አወጣቸው። እሳቱ እየነደደ እዛ ውስጥ ተጥለው ሳይቃጠሉ በሕይወት ኖሩ። እሳቱ ሳይጠፋ እነሱ እሳቱ ውስጥ ሆነው እየተመላለሱ ሲጸልዩ ሲያመሰግኑ ታዩ ተብሎ በትንቢተ ዳንኤል ምዕራፍ 3 ላይ ተጽፎ እናገኛለን። ዳንኤል የተባለው ነቢይ በአንበሳ ጉድጓድ በተራቡ አንበሳ ጉድጓዶች ውስጥ ተጥሎ 3 ቀን ነው፣ 1 ቀን ሌሊት ተጥሎ አድሮ 3 ቀን ለተራቡ አንበሶች ተጥሎ ሳይበላ እግዚአብሔር ጠብቆት ተገኘ። እነዚህን ታሪኮች ሰምተናል። እዚህ ታሪኮች ናቸው እነዚህ። እግዚአብሔር ይሄን ያደርጋል ሲባል ሰምተናል፣ ተምረናል፣ አንብበናል። ክርስቶስ ተወለደ፣ ተሰቀለ፣ ሞተ፣ ተነሳ። ሐዋርያትም እሱን ተከትለው ታምራት ያደርጉ ነበረ። ቅዱስ ጴጥሮስ እንደዚህ ሆነ፣ ጳውሎስ እንደዚህ ሆነ፣ እንደዚህ ያደረገ የሚለውን እናውቃለን። ኦል ዚስ ኢንፎርሜሽን አለን። ሁለተኛ ታሪክ ተምረናል። የቤተ ክርስቲያን ታሪክ ተምረናል። ቤተ ክርስቲያን እንደዚህ ተመሰረተች፣ ክርስቶስ መሰረታት። ሐዋርያት ደግሞ በደንብ እያስተማሩ አጸኗት። ከዛ በኋላ ቤተ ክርስቲያን በዓለም ላይ እየተስፋፋች መጣች። ብዙ የማያምኑ ነገስታት፣ መኳንንት እየተነሱ በክርስቶስ የሚያምኑትን በእግዚአብሔር የሚያምኑትን ሰዎች በሰማዕትነት ገደሏቸው። ቤተክርስቲያን እንደዚህ ብላ እዚህ ደርሳለች እያል ስለ ቤተክርስቲያን ታሪክ እንማራለን። ስለ ሴክሬት ትራዲሽንስ ስለተቀደሱት ባህሎች የምንላቸው ከአባቶቻችን የወረዱ እነሱን በእነንትና ጊዜ እንደዚህ ተደርጎ ነበር፣ ይሄ ለዚህ ጠቃሚ ነው እያል አጥንተናል። ግን ይሄ እነዚህ ሁሉ አንድ ላይ ተደምረው እግዚአብሔርን ማወቅ ናቸው ወይ ያልን እንደሆነ አይደሉም። እግዚአብሔርን ማወቅ አይደሉም። እግዚአብሔርን ወደ ማወቅ ይመራሉ። እግዚአብሔርን ወደ ማወቅ ይመራሉ። ስለ እግዚአብሔር ማወቅ፣ ስለ እግዚአብሔር የተጻፉትን ታሪኮች፣ የክርስቶስን የእግዚአብሔርን ድርጊት፣ እግዚአብሔር ያደረጋቸውን ድንቅ ነገሮች ማወቅ ብቻውን አይበቃም፣ አይጠቅምም፣ አያጸድቅምም። ግን ስለ እግዚአብሔር ማወቅ እግዚአብሔርን ወደ ማወቅ ይመራናል። መሰረት ሆኖ ሊያገለግል ይችላል። ባለፈው ሳምንት ይሄን በምሳሌ አንስተናል። ለምሳሌ እዚህ ሀገር በታወቀ ሆስፒታል ውስጥ ስፔሻላይዝድ ያደረገ አንድ ጥሩ ዶክተር እናውቅ እንችላለን። ወደሱ የሚሄድ ሰው ሁሉ የሚድን በጣም መፍትሄ የሚሰጥ ፕራክቲሱን ከእውቀት ጋራ ከሳይንስ ጋራ እንትን አድርጎ አንድ ላይ አድርጎ ሰውን መርዳት የሚችል ዶክተር እንዳለ ወሬ ልንሰማ እንችላለን። ስለዛ ዶክተር ብዙ መረጃ ሊኖረን ይችላል። ትዳር አለው፣ ልጆች አሉት፣ የተማረው እዚህ ዩኒቨርሲቲ ነው፣ ተጽፎ ልናነብ እንችላለን። ባዮግራፊው የሆነ ምንድነው የሚባለው ሳይንስ መጽሔቶች ላይ ታትሞ ልናገኘው እንችላለን። ግን ስለዛ ሰው እውቀት ሊኖር ይችላል። ያንን ሰው ግን እኛ ላናውቀው እንችላለን። ምን ማለት ያንን ሰው አናውቀውም ማለት? ያንን ሰው በአካል አግኝተ ነው አብረን ሪሌሽንሺፕ ኑሮን የሱ ታካሚዎች ሆነን አድኖን ላናውቀው እንችላለን። የዚችን ሀገር ፕሬዝዳንት ስለስታቸው ብዙ ሰምተናል፣ ብዙ አንብበናል፣ መረጃም አለን። የሪፐብሊካን ፓርቲ ተወካይ ናቸው። የአሜሪካ ፕሬዝዳንት ናቸው። እድሜያቸው 80 ዓመት ነው። የተማሩት ትምህርት እንዲህ ነው። እንዲህ አይነት ውሳኔዎችን ወስነዋል። በምርጫ ሲወዳደሩ እንዲህ አይነት ፕሮሚስ ሰጥተዋል። ይሄን ይወዳሉ፣ ይሄን ይጠላሉ የሚለውን እናውቅ እንችላለን። ግን ከእሳቸው ጋር ቁጭ ብለን አንድ ቀን ምሳ አልበላንም። ወይም ጠይቀውን እዚህ አስቤ ነበር ይሄን እንዲህ ላደርግ ምን ላድርግ ብለው አማክረውን፣ ወይም ደግሞ እኛ የሆነ ነገር ፈልገን እንዲፈልግ የነበረ እንዴት ሊያደርጉልኝ ይችላሉ ብለን አግኝተን ከእሳቸው ጋር አልተነጋገርንም። ስለዚህ ስለ እሳቸው እናውቃለን እንጂ እሳቸውን በአካል ኢምፐርሰን አናውቃቸውም፣ አላገኘናቸውም። ስለ እግዚአብሔር ያለውም ነገር ተመሳሳይ ነው። እግዚአብሔርን ፐርሰናሊ ከሱ ጋር ሪሌሽንሺፕ ኑሮን በዛ ደረጃ እግዚአብሔርን ማናውቅ ብዙ ሰዎች አሉ። የሚያውቁ ሰዎች ይኖራሉ። ጀነራላይዝ ማድረግ አይቻልም።
እንደዛ ሪሌሽንሺፕ ያላቸው ሰዎች ይኖራሉ። ግን አብዛኛው ሰው ስለ እግዚአብሔር የሰማ ስለ እግዚአብሔር ያነበበ ስለ እግዚአብሔር የተነገረው ነው እንጂ ሰውየው ራሱ ከእግዚአብሔር ጋር ግንኙነት ኖሮት ኤክስፔሪንሻል የሆነ ኖሌጅ የሚኖረው ሰው ጥቂት ነው የሚሆነው። ለምሳሌ በመጽሐፍ ቅዱስ ፈርዖንን ታስታውሳላችሁ። የግብፁ ፈርዖን በዘመኑ በነበረው የመንግስት ደረጃ ዛሬና አሜሪካና ቻይና እንደምንላቸው ሀያል መንግስት ነበር የግብፅ መንግስት እና የዛ ሀያል መንግስት ንጉስ ነው ፈርዖን። እግዚአብሔር ሙሴን ጠራና ሂድና ፈርዖንን እስራኤልን ህዝቤን ልቀቅ፣ ወደ ሀገራቸው ሂደው ያምልኩኝ ብለህ ንገረው ብሎ ተላከ ሙሴ። ሄደ፣ ፈርዖን ነገረው። እስራኤልንም አልለቅም እግዚአብሔርንም አላውቅም አለ። በኋላ እግዚአብሔር በአገሪቱ ላይ ብዙ መቅሰፍት አመጣ፣ ብዙ መከራ መጣ። ፈርዖን የእግዚአብሔርን እጅ አየ፣ ተአምራቱን አየ፣ እግዚአብሔር መኖሩን አወቀ። ግን እግዚአብሔርን ኢምፐርሰን ከእግዚአብሔር ጋር ፈርዖን ሪሌሽንሽፕ አልነበረው። ይሁዳን ልትወስዱ ትችላላችሁ። ይሁዳ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 3 ዓመት ከ3 ወር ቆይቶ ከ12ቱ ሐዋርያት ተቆጥሮ ወንጌል ሲማር ነበር። ሐዋርያት ሂዱ አስተምሩ ተብለው ሲላኩ አብሮ ተልኳል። ድውያንን ፈውሱ፣ ለምጻምን አንጹ፣ አጋንንትን አውጡ፣ የሞቱትን እያስነሳችሁ አስተምሩ ተብለው ሲላኩ ይሁዳም አብሮ ተልኮ ነበር። ሐዋርያት ጌታችን ሲያቆርባቸው ጸሎተ ሐሙስ እሱም ተገኝቶ አብሮ ቆርቦ ነበር። ግን ክርስቶስን አያውቀው ነበር ማለት ነው። ለ30 ብር ሸጠው። ስለዚህ ክርስቶስን አብሮት ነበር እንጂ ሊቪንግ የሆነ ዲፕ የሆነ ሪሌሽንሺፕ አልነበረውም ማለት ነው። መገናኘትን ብቻውን በቂ አይደለም ማለት ነው። እንግዲህ ጸሐፍት ፈሪሳውያን የሚባሉትን የአይሁድ አለቆች የሕግ መምህራን ልትወስዱ ትችላላችሁ። ለምሳሌ ኦሪቱን ከጌታችን ልደት በፊት የነበረውን የነቢያቱን ቃል የኦሪቱን ሕግ ጠንቅቀው የሚያውቁ ናቸው። ሰንጥቀው በትነው የሚያስተምሩ መተርጎም የሚችሉ ናቸው። ግን ክርስቶስን ሰቀሉት። ከእግዚአብሔር ጋር የነበራቸው ግንኙነት ቴዎሬቲካል ነበረ እንጂ ሪሌሽንሺፕ አልነበራቸውም፣ ኮሚኒየን አልነበራቸውም። በዚህ ምክንያት ክርስቶስን ለመስቀል በቁ። ጲላጦስ ሮማዊ ሹም ነው፣ አይሁዳዊ አይደለም። የቀኝ ገዢዋን የሮማን መንግስት ስራ ለማስፈጸም ነው በኢየሩሳሌም የነበረው። እሱ ተሽሮ ይከራከር ነበር ለጌታ። አይሁዳዊ ያልሆነው ኦሪቱን የማያውቀው ሕጉን የማያውቀው የነቢያትን ትንቢት የማያውቀው እኔ ይህን ሰው በሮማውያን ስርዓት መሰረት መረመርኩት፣ ግን ጥፋት አላገኘሁበትም፣ የሚሰቀልበት ጥፋት አላገኘሁበትም፣ እሱን እንፍታና ሌላ ሰው እንቅጣ ብሏቸው ነበር። ግን እነዛ ጸሐፍት ፈሪሳውያን ሕግ አዋቂዎቹ እምቢ አሉ። ስለዚህ ስለ እግዚአብሔር መረጃ መኖርና እግዚአብሔርን ፐርሰናሊ ማወቅ ሁለቱ ይለያያሉ ማለት ነው። አሁን እንማር እያልን ያለ ነው እንግዲህ እግዚአብሔርን ማወቅ። እያንዳንዳችን እግዚአብሔር ጋር እንዴት ነው ግንኙነት ሊኖረን የሚችለው የሚለውን ለማወቅ ነው። ለምንድን ነው ይሄ ሁሉ የሚያስፈልገን? ለምን ቅድም እንዳልኩት ዝም ብለን አርፈን ተነግሮናል፣ በቃ የተነገረን ይዘን ለምን ቁጭ አንልም ያልን እንደሆነ እሱ ስለማያጸድቅ ነው አንደኛ። ሁለተኛ ሰው እግዚአብሔር ሲፈጥረው ሰውን እግዚአብሔርን እንዲመስል አድርጎ ነው የፈጠረው። ሰውን በመልካችንና እንደ ምሳሌያችን እንፍጠር ብሎ ሰው ቅዱስ ሆኖ እንዲኖር ሰው ከእግዚአብሔር ጋር ህብረት ኑሮት እንዲኖር ነው የፈጠረው። ስለዚህ የእግዚአብሔር ፈቃድ
እግዚአብሔር ዓላማ ሰው በምድር ላይ ሲኖር እግዚአብሔርን የሚመስል ህይወት እንዲኖረው ነውና አሁን እንማር እያልን ያለ ነው ምንድነው ሰውን እግዚአብሔርን ወደሚያስመስለው ባህሪው ማምጣት እንሞክር ነው ይሄ ኮንሴፕት የዚህ ትምህርት ማጠቃለያ ነው ማለት ይሄ እግዚአብሔር የሚያስመስል ህይወት ምንለው በግሪኩ ወይም በእንግሊዘኛው በግሪኩ ቲኦሲስ የሚባለው ማለት ነው ቲኦሲስ የመጨረሻው ግብ ቲኦሲስ ነው ቲኦሲስ THEOSIS ቲኦሲስ የሚባለው ሰው ሊደርስበት የሚገባውና የሚችለው የመጨረሻው የቅድስና ደረጃ ነው እግዚአብሔር ሰውን የፈጠረው እንደዛ ነው ቅዱስ አትናቴዎስ ነግሬያቸዋለሁ ካሁን በፊት የእስክንድሪያው ሊቀ ጳጳስ የነበረው የግብጽ ኮፕቲክ ቤተክርስቲያን ፓትርያርክ የነበረው በ325 ዓመተ ምህረት ገደማ የነበረው ፓትርያርክ ሲጽፍ ምን ይላል እግዚአብሔር ሰው ሆነ ሰው የሆነው እኛን በጸጋ አምላክ ለማድረግ ነው ይላል እግዚአብሔር ሰው ሆነ ሰው መሆን የማይገባው ሰው ሆነ ለምን ሰው ሆነ ስንለው እኛን በጸጋ አምላክ ለማድረግ ነው እግዚአብሔር በባህሪው አምላክ ነው ማንም ያልሾመው ማንም ያልሰጠው በባህሪው አምላክ ነው እኛን ደግሞ በጸጋ ተሰጥቶን አምላክ እንድንሆን ማለት እንደሱ ፈጣሪ እንድንሆን ማለት አይደለም እንደሱ ዓለምን መፍጠር ማሳለፍ እንድንችል ማለት ሳይሆን የአምላክነት ክብር እንዲኖረን አደረገን ይላል ቅዱስ አትናቴዎስ ይሄ እንግዲህ ቲኦሲስ የሚባለው የመጨረሻው ደረጃ ነው ይሄ ሰው የተፈጠረበት ዓላማ ነው ስለዚህ በዚህ ዘመን ሰው ልናስተምረው የሚገባን ሰውን ወደ ተፈጠረበት ዓላማ መመለስ ነው ሰውን ወደ ተፈጠረበት ዓላማ ማድረስ ነው ትምህርት ሁሉ እዚህ ላይ ማትኮር አለበት ነው ትምህርታችን እዚህ ላይ ማትኮር አለበት እንጂ ዳንኤልን እግዚአብሔር ከአንበሳ አፍ አዳነው ሶስቱን ወጣቶች ከእሳት አዳናቸው እያልን ብንተርክ ታሪኩን ማወቃችን አያጸድቀንም ታሪኩን ማወቃችን የሚጠቅመን ታሪኩን ተጠቅመን ወደ እግዚአብሔር መድረስ ከቻልን ነው እሱን ወደ ማወቅ መድረስ ከቻልን ነው ለዚህ ነው ቅዱስ ጳውሎስ ወደ መለኮታዊ ሙላቱ መድረስ እያለ ይገልጸዋል ይሄንን ወደ እግዚአብሔር አምላካዊ ሙላት መድረስ አንድ ሙላት አለው ሙሉ የሆነ ነገር አለ ወደዛ መድረስ ዕብራውያን የቅዱስ ጳውሎስ መልእክት ዕብራውያን መልእክቱ ምዕራፍ 12 ከቁጥር 22 ጀምራችሁ ስታነቡ እናንተ ግን ወደ እግዚአብሔር ከተማ ወደ ኢየሩሳሌም ደርሳችኋል ወደ ሰማያዊቱ ወደ ጽዮን ወደ ኢየሩሳሌም ደርሳችኋል የቅዱሳን አንድነት ወዳለበት ደርሳችኋል የመላእክት ማህበር ወዳለበት ደርሳችኋል የእውነት ፍርድ ወደሚሰጠው ወደ እግዚአብሔር ደርሳችኋል የሐዲስ ኪዳን መሰረት አሳራቂ ወደ ሆነው ወደ ክርስቶስ ሙላት ደርሳችኋል ይላል ክርስቲያኖችን የምስራቹን ሲነግረን ማለት ነው ክርስቲያን ማለት ወደዚህ ሁሉ የደረሰ ነው ወደ ሰማያዊቷ ኢየሩሳሌም ወደ እግዚአብሔር ሀገር ወደ ጽዮን የደረሰ ከመላእክት ማህበር ገብቶ መቆጠር የቻለ ከቅዱሳን ማህበር አንድነት ገብቶ መቆጠር የቻለ ወደ እግዚአብሔር መልክ የደረሰ ወደ ቲኦሲስ የደረሰ ነው ክርስቲያን ማለት እኛ አዘ ቦቶም ላይ ነው ያለነው በማመናችን የቤተ ክርስቲያን አባል በመሆናችን በዛ መስመር ላይ ነው ያለነው ግን ወደዚህ ሙላት ወደዚህ ፐርፌክሽን የምናድግበት እድል አለን ተሰጥቶናል እድሉ ለሁሉ እኩል ነው የተሰጠው የሚል ነው ስለዚህ እግዚአብሔርን ማወቅ ስንል ወይም ደግሞ
ኢንቴሌክቹዋል ኖሌጅ ቴዎሬቲካል ኖሌጅ ያልነው ቅድም የዘረዘርናቸው ናቸው። እግዚአብሔርን ማወቅ ስንል ግን ቱ ኢንተር ፐርሰናሊ ኢንቱ ኤ ሊቪንግ ሪሌሽንሽፕ ዊዝ ጋድ ማለት ነው። ከእግዚአብሔር ጋር ሕያው በሆነ ግንኙነት ወደ እግዚአብሔር መድረስ፣ ወደ እግዚአብሔር መልክ መድረስ፣ ወደ ቴዎሲስ መድረስ፣ ከእግዚአብሔር ጋር ወዳለን ህብረት መምጣት። እንዴት የሚለውን በኋላ እናያለን። መንገዶቹን ተቀምጠውልናል፣ መንገዶቹን እናያቸዋለን። አዲስ መንገድ ዛሬ አንፈጥርም። በመጽሐፍ ቅዱስ ያሉት ነው መልሰን የምናመጣቸው። እግዚአብሔርን የማናውቀው ከሆነ እግዚአብሔርን ስለ እግዚአብሔር አላልኩም። እግዚአብሔርን የማናውቅ ከሆነ ህይወት ኑሯችን ህይወታችን ኮንፊውዝድ ነው የሚሆነው። የማናውቀውን አምላክ የምናመልክ ከሆነ ማለት ነው። የማናውቀውን አምላክ ቀምሰን የማናውቀውን አምላክ የምናመልክ ከሆነ ህይወታችን ኮንፊውዝድ ይሆናል። ምክንያቱም ዳዊት ምንድነው ያለን? በመዝሙር 33 ላይ ምንድነው ያለን? እግዚአብሔር ቸር መሆኑን ቀምሳችሁ እወቁት። በንግግር አይደለም፣ ሰው ስላላችሁ አይደለም፣ ራሳችሁ እግዚአብሔር ቸር ነው አይደለም የሚለውን ቀምሳችሁ እወቁት። ወደዛ ሪሌሽንሺፕ ግቡና ቸርነቱን ራሳችሁ ይደርሳችኋል፣ ታገኙታላችሁ ነው የሚለው ዳዊት። ስለዚህ የምናመልከውን አምላክ ኢምፐርሰን ቋሚ የሆነ ሪሌሽንሺፕ ከሌለን ከሱ ጋር አናውቀውም። የማናውቀውን አምላክ የምናመልክ ከሆነ ህይወታችን ግራ የተጋባ ይሆናል። እያመለኩት ነው፣ አምነዋለሁ፣ ስሙን እጠራለሁ፣ እጸልያለሁ፣ ግን እግዚአብሔር ለምንድን ነው ይሄን የማያደርግልኝ? ለምንድን ነው እንዲህ የማልሆነው? ለምንድን ነው ያ ነገር እንደዚህ የመጣው? እያል ሁልጊዜ ኮንፊውዥን ውስጥ እንኖራለን። መጀመሪያ የምናመልከውን አምላክ በትክክል ማወቅና በዛ ግንኙነት ውስጥ እያደግን መሄድ ስንችል ነው ያ ነገር ለምን ተደረገ፣ ይሄ ነገር ለምን መጣ የሚለውን ማወቅ የምንችለው የዛን ጊዜ ነው። የባሏን ጠባይ የማታውቅ ሴት ማታ ሰርታ የምታቀርበውን ነገር አልበላም ቢል እሷ ልትናደድ ትችላለች። እንዴ እኔ ደክሜ ሰርቼ ለምን እንደማይበላው ልትል ትችላለች። እሱም የማይበላበትን ምክንያት ግን ማወቅ አለባት መጀመሪያ። ወይም የሚጠላውን ነገር ማወቅ ያስፈልጋል፣ ወይም ደግሞ የሚወደውን ነገር ማወቅ ያስፈልጋል። ይቅርታ ይሄን ለባል አልኩ እንጂ ለልጅም ለማንም ለአባትም ሊሆን ይችላል ምሳሌ። ስለዚህ አንዱ ይሄ ነው። እግዚአብሔር የምናውቀውን አምላክ የምናመልከውን አምላክ በደንብ ካላወቅ ነው ህይወት ምን ይሆናል? ኮንፊውዝድ ይሆናል። እግዚአብሔርን ደግሞ ሚስ አንደርስታንድ የምናደርገው አምላካችንን ሚስ አንደርስታንድ የምናደርገው በአግባቡ የማንረዳው ከሆነ ህይወት ምን ይሆናል? ዲስቶርትድ ይሆናል። ዲስቶርትድ ይሆናል። እኛ ምን የሚመስለን እግዚአብሔርና እግዚአብሔርነቱ እውነተኛው እግዚአብሔር የተለያየ ይሆንብናል። እንትን ከሆን ምንድነው ሚስ አንደርስቱድ ካረግ ነው ማለት ነው። እግዚአብሔርን በትክክል ካወቅ ነው ግን ህይወታችን ትርጉም ይኖረዋል። ህይወታችን ትርጉም ይኖረዋል። ስለዚህ ቅድም ያልኳችሁ ቴዎሬቲካል ኖሌጅ፣ ኢንቴሌክቹዋል ኖሌጅ የምንለው ይሄ መረጃዊ በመረጃ ላይ የተመሰረተው እውቀት ወደ እምነት ይመራናል፣ ወደ እምነት ያደርሰናል። እምነት ደግሞ አጥብቀን ከያዝነው ወደ ኮሚኒየን ወደ ከእግዚአብሔር ጋር ወደሚኖረው ህብረት ይመራናል። ከእግዚአብሔር ጋር ግንኙነት ሲኖረን ደግሞ ለመለወጥ ያበቃናል። ትራንስፎርሜሽን ለመለወጥ ያበቃናል። ትራንስፎርሜሽን ላይ ከደረስን በኋላ ቅድም ያልነው ቲኦሲስ እግዚአብሔርን ወደሚመስለው ህይወት እናድጋለን ማለት ነው፣ ወይም ወደዛ ደረጃ እንደርሳለን ማለት ነው። ስለዚህ
እግዚአብሔርን ማወቅ በክርስቶስ ያለን ህይወት ነው። በክርስቶስ ያለን ወይም ክርስቶስን የሚያስመስለን ህይወት ነው እግዚአብሔርን ማወቅ የምንለው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 21 ላይ ሲጽፍ ለኔ ህይወት ማን ነው ይላል። ህይወት እቺን ጥቅስ አታውቋትም እንዴ? ለኔ ህይወት ሰምታችኋት አታውቁም? ጥቅሷን ለኔ ህይወት ምንድነው ይላል? ክርስቶስ ነው። ክርስቶስ ነው እኮ ለኔ ህይወት ክርስቶስ ነው። በሌላም ቦታ በገላትያ ምዕራፍ 2 ቁጥር 20 ላይ የኔ ህይወት ተፈጽማለች አልቃለች ወበህይወተ ክርስቶስ አለኩ። እኔ ዛሬ የምኖረው በክርስቶስ ህይወትነት ነው። በክርስቶስ ህይወት ነው የምኖረው። እሱን በሚያስመስል ህይወት ነው። ድሮ እሱን ያልተከተልኩበት፣ ድሮ እሱን ያላወቅኩበት፣ እግዚአብሔርን እያገለገልኩ እየመሰለኝ ያጠፋሁበት ህይወት አልቋል። እሱ አልፎ ዛሬ የምኖረው ወበህይወተ ክርስቶስ አለኩ፣ በክርስቶስ ህይወት ነው ያለሁት። እሱን በሚያስመስል የህይወት ምዕራፍ ላይ ነው ያለሁት ይላል ቅዱስ ጳውሎስ። ሁላችን እንደዚህ ማለት እንችላለን ማለት ነው። ትክክለኛውን መንገድ ከተከተል ወደዚህ ህይወት እንደርሳለን ማለት ነው። Zoom user has joined the meeting. ስለዚህ እግዚአብሔርን ማወቅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ በሚኖረን ግንኙነት ይጀመራል ማለት ነው። የክርስትና ህይወት ከክርስቶስ መሳተፍ ነው። ሱታፌ ክርስቶስ ይባላል። ሱታፌ ታውቃላችሁ? የእንግሊዝኛው ፓርቲሲፔሽን ማለት ነው ሱታፌ የሚባለው። ስለዚህ ይህን ይዘን ሳምንት ወደ አነሳነው ጥቅስ ስንመጣ ሳምንት ያነሳነው ጥቅስ ምን ነበረ? በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለው ማለት ነው። ወዛቲ ይእቲ ህይወት ዘለዓለም ከማያምሩ ኪያከ ባህቲትከ አምላከ ጽድቅ ዘበአማን። የዘላለም ህይወት ማለት ብቻህን አምላክ የሆንከውን አንተንና ልጅህ ኢየሱስ ክርስቶስን ማወቅ ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ዲፋይን ያደረገው ይህን ነው። ስለዚህ እግዚአብሔር ማወቅ ማለት ምን ማለት ነው ብለናል ሳምንት በጌታችን ዴፊኒሽን መሰረት እግዚአብሔርን ማወቅ የዘላለም ህይወት ነው። ቁጥር 3 ትርጉም መሰረት እግዚአብሔር ማወቅ ምንድነው? የዘላለም ህይወት ነው። የዘላለም ህይወት ነው ማለት ነው። እንግዲህ ከረጅም ጊዜ ከህፃነታችን ጀምሮ የተማርነው ምንድነው? የዘላለም ህይወት ምንድነው? ዘላለማዊ ህይወት፣ የማያልፍ ህይወት። ዘላለም ህይወት ምንድነው? መንግስተ ሰማያት መግባት። የዘላለም ህይወት ምንድነው? ለራስ ፈለ ብለሲንግ፣ ሰማያዊ ክብር ምናምን ማግኘት እያልን ነው የምናውቀው አይደለም? እና ጌታችን ግን ምን አለን? አሁን የዘላለም ህይወት ማለት ይቺ ናት። ምንድን ናት የዘላለም ህይወት ማለት? አሁን በጌታችን ትምህርትና ትርጓሜ መሰረት የዘላለም ህይወት ማለት እግዚአብሔርን ማወቅ ነው። በትክክለኛ ስራው፣ በትክክለኛ ማንነቱ፣ በትክክለኛ ባህሪው እግዚአብሔርን ማወቅ የዘላለም ህይወት ነው። ስለዚህ እግዚአብሔርን ማወቅ ማለት ለመዳን መዘጋጀት ሳይሆን እግዚአብሔር ማወቅ ራሱ ምንድነው? ሳልቬሽን ነው፣ መዳን ነው ማለት ነው። ሳልቬሽን የምንለው መዳን የምንለው ራሱ እግዚአብሔር ማወቅ ነው ማለት ነው። ስለዚህ እግዚአብሔር ማወቅ የምንለው ኮንሴፕት በጣም ትልቅ ነገር ነው ማለት ነው።
መዳንም የዘላለም ህይወትም ማለት እግዚአብሔር ማወቅ ነው። እግዚአብሔር ማወቅ ማለት ምን ማለት ነው? to enter into a relationship, a living relationship with him ማለት ነው። የማያቋርጥ ቋሚ ህይወታዊ የሆነ ግንኙነት ከእግዚአብሔር ጋር ሲኖረን የዘላለም ህይወትን በእጃችን አድርገናል ማለት ነው። መዳንን አረጋግጠናል ማለት ነው። ስለዚህ እግዚአብሔርን ማወቅ ያስፈልገናል ማለት ነው። ስለዚህ ስለ እግዚአብሔር ማወቅ በማንበብ፣ በማጥናት፣ በመመራመር፣ በመጠየቅ ስለ እግዚአብሔር ማወቅ እንችላለን። እግዚአብሔር ማወቅ ግን ምን ነው? ከሱ ጋር ህብረት ሲኖረን ብቻ የምናገኘው ነው። ከእግዚአብሔር ጋር ህብረት ሲኖረን የምንደርስበት ዕውቀት ነው ማለት ነው። ስለ እግዚአብሔር ማወቅ ኢንፎርሜሽን ነው የሚሰጠን፣ መረጃ ነው የሚሰጠን። እግዚአብሔርን ስናውቅ ማወቅ ማለት ግን ትራንስፎርሜሽን ነው፣ መለወጥ ነው። ስለዚህ ይሄን ነው እንግዲህ እግዚአብሔር ማወቅ የምንለው። ቲዎሪያ ታውቃላችሁ አይደለ? ቲዎሪያ THEORIA ቲዎሪያ እግዚአብሔር ማወቅ ሌላ ስሙ ቲዎሪያ ነው። ኢንላይትመንት ወይም ትራንስፎርሜሽን እንደማለት ነው። ጥያቄ አላችሁ? ወደ እንዴት ነው የምናውቀው ወደሚለው ከመሄዳችን ወደዛ ከማለፋችን በፊት ጥያቄ ያላችሁ? ኦኬ። እንግዲህ እግዚአብሔርን ስለ እግዚአብሔር ለማወቅ ያው ማንበብ፣ መማር፣ መጠየቅ ምናምን ነው ብለናል። እግዚአብሔርን ግን እንዴት ነው የምናውቀው? ሃው እንዴት ነው ከእግዚአብሔር ጋር ፐርሰናል የሆነ ሪሌሽንሺፕ ሊኖረን የሚችለው? እንዴት ነው? እንግዲህ ዜር አር ተርምስ አይደለ? በነዛ ተርሞች መሰረት ነው። ዜር አር መንገዶች አሉ። እነዛ መንገዶች ካላወቅን ከእግዚአብሔር ጋር መገናኘት መታወቅ አንችልም። እነዛን መንገዶች ስንጠቀም ነው ከእግዚአብሔር ጋር እግዚአብሔርን ማወቅ የምንችለው። የመጀመሪያው ሳምንት አይተናል። ይሄን እግዚአብሔር እንዴት እናውቃለን የሚሆን ሳምንት ጀምረነዋል። አላየንም፣ መንገዶቹን አላየንም። እሺ ብዙ ናቸው፣ ግን አምስቱን እናነሳለን። አሁን 7 8 ይሆናሉ፣ ሌሎችም ይኖራሉ። እንግዲህ እግዚአብሔርን ማንም ያየው ሰው የለም። በባህሪው በሙሉ እግዚአብሔርነቱ በፍጹም ባህሪው እግዚአብሔርን ያየው ሰው የለም። እግዚአብሔር ግን ለተለያዩ ሰዎች እሱ በፈለገው መንገድ የተገለጠላቸው ሰዎች አሉ። ስለዚህ እግዚአብሔርን ማወቅ የምንችለው በምንድን ነው? በሬቨሌሽን ነው፣ በመገለጥ ነው ማለት ነው። እግዚአብሔር መገለጥን ሲሰጥ ነው ማለት ነው። መጽሐፍ ቅዱስ የተጻፈው በእግዚአብሔር መገለጥ ነው። ሌሎች ነገሮች ሁሉ በእግዚአብሔር መገለጥ ነው እግዚአብሔርነቱ የታወቀው እንጂ እሱ ካልገለጸ በስተቀር እሱ መንገዱን ካልከፈተ በስተቀር እግዚአብሔር ልናውቅ የምንችልበት መንገድ የለም። ግን የሚገርመው ነገር እሱ ደግሞ እኛ እንድናውቀው ይፈልጋል። አውቀን እንድናመልከው እንድናመሰግነው ይፈልጋል። እኛ ባናመሰግነው የእሱ ምስጋና የእሱ አምልኮ የሚጓደል ሆኖ አይደለም። ግን እሱን አምልከን እሱን አመስግነን እኛ ክብር እንድናገኝ ጸጋ እንድናገኝ ከእሱ ጋር ህብረት እንዲኖረን ወደ ፍጹሙ ክብር መድረስ እንድንችል ስለ ፍቅሩ ስለ ቸርነቱ ይሄን ያደርጋል እግዚአብሔር።
ስለዚህ እግዚአብሔርን የማወቅ ዋነኛው መንገድ ምንድነው? መገለጥ ነው ማለት ሬቨሌሽን ነው ማለት ነው። መገለጥ ነው። እግዚአብሔር በብዙ መንገዶች ተገልጧል። ሰው በራሱ ዕውቀት፣ በራሱ ጥበብ፣ በራሱ ዘዴ፣ በራሱ መንገድ ተመራምሮ እግዚአብሔር ማወቅ አይችልም። ሳይንቲስቶች ብዙ ሞክረዋል፣ ፈላስፎች ብዙ ሞክረዋል። ይሄን ዓለም ማን የፈጠረው? እግዚአብሔር የሚባለው እውነት አለ ወይ? ምንድነው? እንዴት ነው ብለው ብዙ ነገር ምርመራ አድርገዋል። ግን በዛ መንገድ እግዚአብሔር ማወቅ አልተቻለም። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ ዓለም በጥበቡ እግዚአብሔር ማወቅ አልቻለም ይላል። ዓለም በጥበቡ እግዚአብሔርን ማወቅ አልቻለም። ስለዚህ መለኮታዊ መገለጥ፣ አምላካዊ መገለጥ፣ የሱ መግለጽ የግድ አስፈላጊ ነው። የመጀመሪያው እግዚአብሔር የተገለጠበት መንገድ እግዚአብሔርነቱ የተገለጠበት የተመሰከረበት የታወቀበት መንገድ ስነ ፍጥረት ነው። ክሪኤሽን ስነ ፍጥረት ነው። ቅዱስ ዳዊት በመዝሙር 18 ላይ ሰማያት የእግዚአብሔርን የእጅ ሥራ ይመሰክራሉ፣ የእግዚአብሔርን ክብር ይናገራሉ እንዳለው ማለት ነው። ጠፈሩ ሰማዩ የእግዚአብሔርን የእጅ ሥራ ይመሰክራል፣ ያስረዳል፣ የእግዚአብሔርን ክብር ይገልጻል። አሁን እኛ አንድ ጥሩ ሆኖ የተሳለ ስዕል ድንገት ብናገኝ ያ ስዕል እንዲሁ ዝም ብሎ በራሱ የተገኘ አለመሆኑን እናውቃለን። አንደኛ። ሁለተኛ ተራ ሰው የሳለው አለመሆኑንም እንረዳለን። ይሄ ስዕል በባለሙያ የተሰራ ነው። ቀለም አመራረጡ፣ አቀማመጡ፣ ሌላ ነገሩ ሁሉ አንደኛ እንዲሁ ዝም ብሎ ማህባ አልቦ ከሌለበት ዝም ብሎ በብቻው ቆሞ የተገኘ አይደለም ብለን እናውቃለን። ሁለተኛው ነገር ደግሞ የሰራውም ሰው ተራ ሰው አለመሆኑን እንረዳለን። ይሄ በጣም አዋቂ ሰው ነው የሳለው እንላለን። የስዕሉን ጥራት ተመልክተን አንድ ጥሩ ጠረጴዛ፣ ወንበር፣ ቤት ብናይ፣ አንድ ቆንጆ ቤት ብናይ ይሄ ቤት በጥሩ ባለሙያ ዲዛይን የተደረገ ነው። አርኪቴክቱ ጥሩ ባለሙያ ነው። ግንባታውን ስራ የሰራው ጥሩ ባለሙያ ነው። ፕሪሲሽኑ፣ ሌላ ነገሩ በባለሙያ የተሰራ ነው ብለን እናውቃለን። ማንም ሳይነግረን ማለት ነው። ማንም ሳይነግረን ያን የመሰለ ጥሩ ቤት እንዲሁ ዝም ብሎ አይ ነበረ እኮ ድሮ ዝም ብሎ የነበረ ነው ብሎ ሰው ቢነግረን ያ የሚነግረን ሰው አይ ሞኝ ነው እንላለን። ምክንያቱም እንደዛ ያለ ሰው እንደዛ ያለ ቤት ዝም ብሎ ከሌለበት እንደው ዝም ብሎ በድንገት በቅሎ እንደ ሳር ሊገኝ አይችልም። በድንገት አይገኝም። ያም ከዛም በላይ ደግሞ ይሄንስ ቤት እኮ የሰሩት የዚህ መንደር ገበሬዎች ናቸው ቢለን አናምንም። አይተን አዎ ገበሬዎች ጥሩ ቤት ሊሰሩ ይችላሉ፣ ግን ይሄ በባለሙያ የተሰራ ቤት ነው። ዘመናዊ ቤት ነው። ጥሩ አርኪቴክት የሰራው ቤት ነው። ጥሩ የኢንጂነሪንግ ሙያ ያለው ሰው የሰራው ነው። ጥሩ የፊኒሺንግ እውቀት ያለው ባለሙያ የሰራው ነው ብለን እንመሰክራለን። ቤቱን አይተን ማለት ነው። ወንበሩን፣ ጠረጴዛውን አይተን ጥሩ አናጺ እንደሰራው እንረዳለን። ጥሩ ቀለም ኮምቢኔሽን ያለው ቤት ተቀብቶ ብናይ የቀለም ባለሙያ የቀባው መሆኑን እናምናለን፣ እንመሰክራለን፣ እናገራለን። ልክ እንደዚህ ሁሉ በዓለሙ ላይ የምናየው ስነ ፍጥረት እንዲሁ ዝም ብሎ የተገኘ እንዳልሆነ ወይም አንዳንድ ሳይንቲስቶች እንደሚሉት በኢቮሉሽን
ከአንድ ነገር ወደ ሌላ ነገር ኢቮልቭ እያደረገ የመጣ እንዳልሆነ እንረዳለን። የሰራው ኃይል እንዳለ የፈጠረው አምላክ እንዳለ እንረዳለን። ስነ ፍጥረቱን አይተን ማለት ነው። ስለዚህ ለዚህ ነው ቅዱስ ዳዊት ሰማያት ጠፈሩ የእግዚአብሔርን የእጅ ስራ ይመሰክራል። አሁን ይሄ በአይናችን የምናየው ጠፈር ከፀሐዩ በላይ ያለው ጠፈር ሰማይ የምንለው እኛ በልማድ ጠፈር የሚባለው እሱ ጠፈር ከምንድን ነው የተሰራው? ከውሃ ነው የተሰራው። እግዚአብሔር ውሃውን እንደ ብረት እንደ ድንጋይ እንዲጠጥር አድርጎ ወደ ታች ደፋ አድርጎ እንደ ሞሰብ መክደኛ ሰርቶ ፀሐይ ከስር ናት። የፀሐይ ጨረር 98-99% የሚሆነው ወደ ላይ ነው የሚሄደው። ወደ ላይኛው አትሞስፌር ነው የሚሄደው። ያንን ጠፈር እንዳያቀልጠው ከጠፈሩ በላይ ደግሞ በዓለም ሁሉ ካሉት ውቅያኖስ የበለጠ ውሃ ደግሞ ከላይ አለ። ያ ጠፈር እንዳይቀልጥ ሙቀቱን ባላንስ አድርጎ የሚጠብቅ ውሃ ደግሞ ከላይ አድርጎ ውሃው ደግሞ ተደፍቶ ወደ ታች ሰውን እንዳያጠፋ በመሃል ጠፈር አድርጎ እንደዛ አድርጎ ፈጠረ። ውሃው ደግሞ በቀጥታ ጠፈሩ ላይ እንዳያርፍ በውሃውና በጠፈሩ መሃል ነፋስ ባቤል የሚባል ነፋስ አድርጎ ነፋሱ ውሃውን እንዲያንቀሳቅሰው ቀስ እያደረገ ውሃው እንዳይረጋ። ውሃው ሲረጋ ይበላሻል። የውሃ ህይወቱ ነፋስ ነው። እንደሱ አድርጎ ሰራ። ይሄን ጠፈር አይቶ ሰው የእግዚአብሔር የእጅ ስራ መሆኑን አምላክ የሰራው መሆኑን ይረዳል ማለት ነው። ስለዚህ እያንዳንዱ ፍጥረት የእግዚአብሔርን ጌትነቱን፣ የእግዚአብሔርን ኃያልነቱን፣ የእግዚአብሔርን ቻይነቱን ይመሰክራል። ከዋክብትን ስታዩአቸው፣ ኮከቦችን ስታዩአቸው የእግዚአብሔርን ጥበብ ይመሰክራሉ። በቢሊየን የሚቆጠሩ ከዋክብት አሉ። አንዱ ከአንዱ ጋር ሳይጋጭ በየሲዝናቸው ሲዝኑን የሚመግቡ በሲዝኑ ብቻ የሚወጡ ከዋክብት አሉ። በወር አንድ ጊዜ ብቻ የሚወጡ ከዋክብት አሉ። በየቀኑ እንዲያበሩ የተመደቡ ከዋክብት አሉ። ብዙ ስራ የሚሰሩ ከዋክብት አሉ። እነዛን ሰው ሲያይ ሲያውቅ ሲረዳቸው የእግዚአብሔርን ጥበብ የጥበቡን ምጥቀቱን ጥልቀቱን ይረዳል። የውቅያኖሱን ስንመለከት የእግዚአብሔርን ኃይል መረዳት እንችላለን። ውሃ ከኃያላን ፍጥረታት አንዱ ነው። ዓለምን ማጥፋት የሚችል ነው። ግን በአሸዋ ተገድቦ ባለበት እንዲቆም በጎረቤት የምንኖረውን እንኳን እንዳይነካ ማዕበሉ ሞገዱ በዛው በድንበር ውስጥ እንዲናወጥ እንዲንቀሳቀስ በውስጡ ዓለም ከያዘው ፍጥረት በላይ አለ። በኦሽን ውስጥ ፍጥረታት አሉ። አሳው ሌላውም እነዛን ፍጥረቶች ይዞ እንዲቆም በማድረጉ የእግዚአብሔርን ኃይል እንረዳበታለን። የተፈጥሮን ስርዓት በድምሩ ስናይ የእግዚአብሔርን ኃያልነቱን፣ ጥበቡን፣ አዋቂነቱን እንረዳለን። ስርዓቱ ምን ነው? ፀሐይ በቀን ያበራል፣ ጨረቃ በሌሊት ያበራል፣ ከዋክብት ከጨረቃ ጋር ያበራሉ። ነፋሱ በሰመር የሚመጣው ነፋስ ሌላ ነው። በዊንተሩ የሚመጣ ነፋስ ሌላ ነው። በፎሉ የሚመጣው ነፋስ ሌላ ነው። ወደ 12 የሚሆኑ የነፋስ አይነቶች አሉ። እነዛን እግዚአብሔር በየዘመናቸው በየጊዜያቸው እንዳስፈላጊነታቸው እያመጣ
ይሄን ስንረዳ ቅንብሩን ስንረዳ ሰመር ሲዝኑ የሚመጣው በሰመር ሲዝን ብቻ ነው። ዊንተሩ የሚመጣው በዛ ሲዝን ብቻ ነው። ስፕሪንጉ ጸደዩ የሚመጣው በዛው ሲዝን ብቻ ነው። ቀንና ሌሊቱን ስናይ ቀኑም የራሱን ጊዜ ጠብቆ ሌሊቱም የራሱን ጊዜ ጠብቆ ይመጣል ይሄዳል። ሁሉ ስርዓት አለው። ዝናቡ የሚዘንብበት መንገድ ስርዓት አለው። እግዚአብሔር ዝናቡን ከውሃ ወስዶ በደመና ጭኖ ወደ አየር አውጥቶ ወደ ታች ተመልሶ እየተመጠነ በወንፊት እንዲወርድ ለአትክልቱ፣ ለዘሩ፣ ለቅጠሉ፣ ለአበባው፣ ለሰው ልጅ በሚጠቅመው መንገድ ያፈሰዋል። ትላልቁን በረዶ ሰው ወደማይኖርበት ወስዶ ያፈሳል። መብረቅ ነጎድጓድ ይወርዳል። የሚወርደው ስራ ለመስራት ነው። ይሄ ሁሉ ኦርደሩን ጠብቆ ስርዓቱን ጠብቆ መኖሩ የእግዚአብሔርን ዕውቀት፣ አዋቂነት፣ ኃያልነት የሚያረጋግጥ ነው። የእግዚአብሔርን ስነ ፍጥረቱ ውበት አለው፣ ቢዩቲ አለው። ይሄም የእግዚአብሔርን መልካምነቱን የሚያሳይ ነው። ለዚህ ነው ቅዱስ ባስልዮስ ሄክሲሜሮን በሚባለው መጽሐፉ ስነ ፍጥረት እግዚአብሔር ያቋቋመው ትምህርት ቤት ነው ይላል። the school of theology ነው ይላል። creation is the school of theology ነው ይላል። the book of theology ነው ይላል። የቴዎሎጂ መጽሐፍ ነው፣ የሚነበብ ነው። ስነ ፍጥረት ራሱ አይተን የእግዚአብሔርን ቸርነቱን፣ ኃያልነቱን፣ ሁሉን ቻይነቱን፣ ሌላ ነገሩን ሁሉ የምንረዳበት ነው ስነ ፍጥረት። ታዲያ ይሄ እግዚአብሔርን ወደ ማወቅ የሚያደርሰን እንዴት ነው? ይሄንን ተረድተን ኮንተምፕሌት አድርገን ተረድተን ሪፍሌክት አድርገን ስናመልከው ስናመሰግነው ማለት ነው። እግዚአብሔርን ወደ ማወቅ ያደርሰናል። ይሄም ሆኖ ግን ስነ ፍጥረት ብቻውን በቂ አይደለም። ሊሚቴሽን አለው፣ ውሱንነት አለው፣ ብዙም የማያስረዳን ነገር አለ። የክርስቶስን ሰው መሆን ሊያስረዳን አይችልም። መዳንን ሊያስረዳን አይችልም። መስቀልን ሊያስረዳን አይችልም። ስለዚህ ይህን የሚያስረዱን ደግሞ ሌሎች ምስክሮች፣ ሌሎች መምህራን ደግሞ አሉ፣ እግዚአብሔርን ወደ ማወቅ የሚያደርሱን ማለት ነው። አንዱ ግን ስነ ፍጥረት ነው፣ ፍጥረት ነው። የራሳችንን የእኛን ተፈጥሮ አይተን እግዚአብሔርን ልናውቀው እንችላለን ማለት ነው። የልባችንን ስርዓት፣ የመተንፈሻ ስርዓቱን፣ የዳይጀሽን ስርዓቱን፣ የአእምሯችንን የማሰብ ችሎታውን፣ የፍጥረታችንን መወሳስ፣ የተወሳሰበ ተፈጥሯችንን፣ ልጆች የሚጸነሱበትን፣ የሚያድጉበትን፣ የሚወለዱበትን ሁኔታ፣ ይህን ሁሉ አይተን የእግዚአብሔርን ከሃሊነቱን እንረዳለን፣ እናውቃለን ማለት ነው። እግዚአብሔርን ወደ ማወቅ የሚመራን አንዱ ይሄ ነው። በዚህ ብዙዎች ተጠቅመዋል። እንደነ አብርሃም ያሉ ሌሎችም ስነ ፍጥረቱን አይተው እግዚአብሔርን ወደ ማወቅ ይሄዳሉ፣ ጠየቁ አሉ። ፈጣሪ አንተ አስረዳይ ማንነትን ብለው በጸሎት የጠየቁና እግዚአብሔር የተገለጠላቸው የነገራቸው ሰዎች እንዳሉ እንረዳለን። ሁለተኛው መንገድ እግዚአብሔርን በቅዱሳት መጻሕፍት ማወቅ ነው። በቅዱሳት መጻሕፍት፣ በተቀደሱ መጻሕፍት አማካይነት እግዚአብሔርን ማወቅ። ቅድም ነግሬያቸዋለሁ፣ እግዚአብሔርን ወደ ማወቅ ያደርሳሉ ብለናል። እነሱም ብቻቸው እነሱ ማወቅ እውቀት ብቻ ሆኖ ከቀረ አይጠቅምም። ግን ቅዱሳት መጻሕፍትን
በማንበብ በመማር በማጥናት በሱ ተመርተን እግዚአብሔርን ወደ ማወቅ ልንደርስ እንችላለን። ቅድም እንዳልኳችሁ ቅዱሳት የተቀደሱ መጽሐፍት ነው። እንግዲህ ካሁን በፊት የተማራችሁ እንደምታስታውሱት በዓለም ላይ ሶስት አይነት መጽሐፍት አሉ። የተቀደሱ መጽሐፍት የምንላቸው አሉ። የተቀደሱ መጽሐፍት የምንላቸው ስለ እግዚአብሔር ክብር፣ ስለ እግዚአብሔር አምላክነት የሚያስረዱን፣ እግዚአብሔርን ለማወቅ የሚረዱን ቅዱሳት መጽሐፍት ይባላሉ። እንደ መጽሐፍ ቅዱስ ያሉ እና ተመሳሳይ የሃይማኖት መጽሐፍት ማለት ነው። ሁለተኛው ደግሞ የተናቁ መጽሐፍት ይባላሉ። በዓለም ያሉት ሌሎች መጽሐፍት ለስጋዊ ጥበብ ይረዳሉ፣ ለስጋዊ ዕውቀት ይጠቅማሉ፣ ግን እግዚአብሔርን ወደ ማወቅ አያደርሱንም። የሳይንስ መጽሐፍ፣ የፍልስፍና መጽሐፍ፣ ሌሎች መጽሐፍት የተናቁ መጽሐፍት ይባላሉ። የተናቁ የተባሉት ለምንድን ነው? አያጸድቁም ነው፣ ሌላ ነገር አይደለም። ለጽድቅ አይበጁንም፣ አይጠቅሙንም ነው። ሶስተኛው ደግሞ የረከሱ መጽሐፍት የሚባሉት እነዚህ የረከሱ መጽሐፍት የሚባሉት የጥንቆላው፣ የፖርኖግራፊው ይሄን የመሰሉት መጽሐፍት ደግሞ የረከሱ መጽሐፍት ይባላሉ። እና እግዚአብሔርን ለማወቅ የሚረዱን መጽሐፍት የትኞቹ ናቸው? ቅዱሳት መጽሐፍት የምንላቸው የተቀደሱ የከበሩ መጽሐፍት የምንላቸው መጽሐፍ ቅዱስን ጨምሮ ሌሎችም ከሱ ጋር ዝምድና ያላቸው መጽሐፍት ማለት ነው። እነዚህ እግዚአብሔርን ወደ ማወቅ ይመሩናል፣ ያደርሱናል። ምክንያቱም መጽሐፍ ቅዱስ የመጽሐፍት ዝም ብሎ ስብስብ አይደለም። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ላይ እንደሚነግረን እግዚአብሔር ወዶ ያጻፋቸው መጽሐፍት ቅዱሳን ሰዎች በመንፈስ ቅዱስ ተቃኝተው የተናገሯቸው ናቸው ይላል። ስለዚህ እግዚአብሔር ሐሳቡን፣ እግዚአብሔር ቃሉን ለሰው ልጆች ገልጾ ለተለያዩ ቅዱሳን ሰዎች እየገለጠ በተለያየ ጊዜ በተለያየ ቦታ ለሚኖሩ ለተለያዩ ቅዱሳን ሰዎች እግዚአብሔር ዕውቀቱን፣ ጥበቡን፣ ሐሳቡን እየገለጸ ያጻፋቸው መጽሐፍት ናቸው በአንድ ላይ ተሰብስበው መጽሐፍ ቅዱስ የሚባሉት። ስለዚህ ቅዱስ ጴጥሮስ ምን አለ? የእግዚአብሔር ቅዱሳት መጽሐፍት ወይ መጽሐፍ ቅዱስ በሰው ፈቃድ የመጣ አይደለም፣ እግዚአብሔር ወዶ ፈቅዶ በመንፈስ ቅዱስ ቃኝቶ በቅዱሳን ሰዎች አማካይነት ያናገረው ነው ይላል። ቅዱስ ጳውሎስም በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ all scriptures are inspired by God መጽሐፍት ሁሉ በእግዚአብሔር ፈቃድ የተጻፉ ናቸው፣ እግዚአብሔር ወዶ ፈቅዶ ያጻፋቸው ናቸው ብሎ ይነግረናል። ስለዚህ እንደ አይነቱ ቅዱሳት መጽሐፍት እግዚአብሔር ሐሳቡን፣ ቃሉን፣ ጥበቡን የገለጸባቸው መጽሐፍት የእግዚአብሔርን ባህሪ ይነግሩናል፣ የእግዚአብሔርን ፈቃድ ያስረዱናል፣ እግዚአብሔር የሰጠውን ተስፋ ይነግሩናል፣ እግዚአብሔርን የማዳን ስራውን ይነግሩናል። ይሄን ሰምተን ይሄን አንብበን ይሄን አጥንተን ይሄንን ተምረን ያን መንገድ የተከተልን እንደሆነ እግዚአብሔርን ወደ ማወቅ እንደርሳለን ማለት ነው። ዝም ብለን ለውቀት እያነበብን የምንተወው ከሆነ አንድ ልቦለድ ፊክሽን መጽሐፍ አንብበን እንደው መልሰን ወደ ጠረጴዛው መልሰን እንደምንኖረው ከሆነ ዋጋ የለውም። ግን እነዚህን ቅዱሳት መጽሐፍት አንብበን እዛ ላይ በተቀመጡት አቅጣጫዎች መሰረት እግዚአብሔር የተከተልን እንደሆነ ያንን መንገድ እግዚአብሔርን ወደ ማወቅ ያደርሱናል ማለት ነው። ታዲያ እነዚህን መጽሐፍት እንዴት አድርገን ነው
እንዴት አድርገን ብንጠቀምባቸው ነው እግዚአብሔርን ወደ ማወቅ የሚያደርሱን ያልን እንደሆነ በቤተ ክርስቲያን ማዕቀፍ ውስጥ በቤተ ክርስቲያን ፍሬምወርክ ውስጥ ነው መረዳት አለብን። እነዚህ መጽሐፍት ማንበብም መማርም ማጥናትም ያለብን በቤተ ክርስቲያን ፍሬምወርክ ውስጥ ነው። within the domain of the church መሆን አለበት። ካለበለዛ ሰው ሁሉ እየተነሳ መጽሐፍን ተረጉማለሁ ያለ እንደሆነ ከእግዚአብሔር ዓላማ እግዚአብሔር ካጻፈበት ዓላማ ይወጣና ለክህደት፣ ለስህተት፣ ለምንፍቅና ምክንያት ሊሆን ይችላል። ስለዚህ እነዚህን ቅዱሳት መጽሐፍት ስናጠና፣ ስንማር፣ ስናነብ ቤተክርስቲያን ባስቀመጠችው ስርዓት መሰረት መሆን አለበት። ለምሳሌ በእስክንድሪያ በኮፕቲክ ቸርች አሌክዛንድሪያን ስኩል የሚባል አለ። ትልቁ ከጥንት ጀምሮ ገና ከ3ኛው መቶ ክፍለ ዘመን ጀምሮ የነበረ መጽሐፍትን ባህሪያቸውን ሳይለቁ የተጻፉበትን ዓላማ ሳይለቁ የሚተረጉም ኢንተርፕሪቴሽኑን ይሄ ቃል የሚተረጎመው እንዲህ ተብሎ ነው ብሎ የተቀደሱት አባቶች በመንፈስ ቅዱስ ተገልጾላቸው ያስቀመጡትን መነሻ አድርጎ ከዛ መስመር እንዳይወጣ በቤተክርስቲያን ትርጉም አድርጎ ያስቀምጣል። የሶሪያ ቤተክርስቲያን ደግሞ የነ ቅዱስ ኤፍሬም የአንጾኪያ ቤተክርስቲያን ትምህርት ቤት እሱ ደግሞ ሌላው መነሻ ነው። ሶስተኛው የኢትዮጵያ ቤተክርስቲያን ነች። የኢትዮጵያ ቤተክርስቲያን ምን ትላቸዋለች? እነዚህን ጉባኤ ቤት ትላቸዋለች። ጉባኤ ቤቶች ይባላሉ። የመጽሐፍት ትምህርት ቤቶች ማለት ነው። ማንም እየተነሳ መጽሐፍን እንደፈለገው እንዳይተረጉም በእነዚህ በጉባኤ ቤቶች ይሄንን ቃል ቅዱስ ጴጥሮስ ምን ብሎ ነበር የተረጎመው? ቅዱስ ጳውሎስ ምን ነበር ይሄን ያለው? ከቅዱስ ጴጥሮስ በኋላ የተነሳው የጴጥሮስ ተማሪ ቀሌምንጦስ እንዴት ብሎ አስተማረው? ይሄን ከቅዱስ ዮሐንስ ወንጌላዊ ቀጥሎ የተነሳው የሱ ተማሪ ፖሊካርፕስ ምን ብሎ አስተማረው? ይሄንን አግናጢዮስ ምን ብሎ አስተማረው? እያለች ሰንሰለቱን ጠብቃ በመጽሐፍት ትርጓሜ ቤት ታስተምራለች። እነዚህ የመጽሐፍት ትርጓሜ ቤቶች ጉባኤ ቤቶች የሚባሉት እንግዲህ መጽሐፍ እንደ እግዚአብሔር ፈቃድ እንደተጻፈበት ዓላማ የሚተረጎምባቸው ትምህርት የሚሰጥባቸው ቤቶች ናቸው። ይሄን የምናገኘው በቤተ ክርስቲያን ፍሬምወርክ ውስጥ ነው። ከቤተ ክርስቲያን ፍሬምወርክ ስንወጣ ፕሮቴስታንቶቹ እንደወደቁበት ስህተት መጽሐፍ ቅዱስን እንደ ግል መተርጎም ይጀምራል። በግለሰብ ደረጃ መተርጎም ይጀምራል። በኢትዮጵያ ቤተ ክርስቲያን፣ በግብጽ ቤተ ክርስቲያን፣ በሶሪያ ቤተ ክርስቲያን መጽሐፍ ቅዱስን በግል መተርጎም አይቻልም። በግል መተርጎም አይቻልም። ለዚህ ነው አሁን ስናስተምራችሁ ቅዱስ ዮሐንስ አፈወርቅ እንዳለው፣ ቄርሎስ እንዳለው፣ አትናቴዎስ እንዳለው፣ ጴጥሮስ እንዳለው ምንልበት ምክንያት ትርጓሜው ከዛ ጋር የተያያዘ መሆኑን ለማስረዳት ነው። ስለዚህ በመጽሐፍ ቅዱስ ትርጓሜና አጠቃቀምና ወደ እግዚአብሔር እንዲያደርሱን ከተፈለገ በቤተ ክርስቲያን ማዕቀፍ ውስጥ በቤተ ክርስቲያን ዶሜን ውስጥ ነው መረዳት ያለብን መጽሐፍ ቅዱስን ማለት ነው። ምክንያቱም ያ መንፈስ ቅዱስ ቅድም በሁለተኛ ጴጥሮስ ምዕራፍ 1 ላይ የተቀመጠው ያ መንፈስ ቅዱስ ትንቢቱን ለኢሳይያስ የገለጸ መንፈስ ቅዱስ፣ ቅዱስ ጳውሎስ መልእክቱን ሲጽፍ ያነሳሳው መንፈስ ቅዱስ፣ ቅዱስ ጴጥሮስ መልእክቱን ሲጽፍ የረዳው መንፈስ ቅዱስ፣ ማቴዎስ ወንጌሉን ሲጽፍ ኢንስፓየር ያደረገው መንፈስ ቅዱስ ዛሬም በቤተ ክርስቲያን ውስጥ ስላለ ሲተረጎም በመንፈስ ቅዱስ መሪነት መተርጎም አለበት ማለት ነው። ለዚህ ነው ዛሬ አሁን እኔ ተነስቼ መጽሐፍ ብጽፍ ትክክለኛ የቤተ ክርስቲያን ሰው ከሆንኩ ምንድነው ማድረገው? ጽፌ በኢትዮጵያ ቤተ ክርስቲያን ላለው የሊቃውንት ኮንፈረንስ ካውንስል ማቅረብ አለብኝ ማለት ነው። አይቶ ያ የሊቃውንት ጉባኤ አይቶ ትክክል ነው ከኦርቶዶክስ ትምህርት ከኦርቶዶክስ ቀኖናዊ ትርጓሜ ከጉባኤ ቤት መንፈስ መርህ ጋራ
የተጣጣመ ነው ብሎ ማረጋገጫ መስጠት አለበት። ካለበለዛ ሁላችን እየተነሳ መጻፍ ከጀመርን ጥቂት ትንሽ እያል የተሳሳተ ነገር ማምጣት እንጀምራለን ማለት ነው። ስለዚህ መጽሐፍ ሲጻፍ ትምህርት ሲተረጎም በተቻለ መጠን አይደለም፣ በተቻለ መጠን ሳይሆን fully and completely should agree with the early church, the mother church, ያቺ የሐዋርያት የነበሩባት ቤተክርስቲያን ከዛን ዘመን ከነበረው ስፒሪት የትርጓሜ መንፈስ ጋራ መዛመድ መጣጣም አለበት። ሃይማኖት ትምህርት ሲሰጥ የመጽሐፍ ቅዱስ ትምህርት ሲሰጥ ይመስለኛል ሊሆን ይችላል ተብሎ አይነገርም። እንደዛ ከሆነ ግለሰባዊ አስተያየት ይሆናል። ብዙዎቻችን ራሳችንን ከፍ ስለምናደርግ ነው እንጂ ማናውቀው ከሆነ ምእመናን ከጠየቁ ማናውቀው ነገር አናውቀውም ጠይቄ ነግራቸዋለሁ መባል አለበት። ጠይቄ ነግራቸዋለሁ ወይም አንብቤ ነግራቸዋለሁ መባል አለበት እና መጽሐፍቱ ወደ እግዚአብሔር የሚያደርሱን በቤተ ክርስቲያን ዶሜን ውስጥ ሲተረጎሙ ነው። ስለዚህ ሲተረጎሙ አንደኛ የጥንቱ የቤተ ክርስቲያን ትራዲሽን ምን ይላል በዚህ ጉዳይ ላይ፣ ሁለተኛ በአምልኮ ውስጥ አጠቃቀሙ እንዴት ነው፣ የዚህ ቃል የዚህ ሐሳብ አባቶች እንዴት ብለው ተርጉመውታል፣ ሰንሰለቱ የእምነት ሰንሰለቱ የትርጓሜ ሰንሰለቱ ምን ተብሎ የተተረጎመው፣ አባቶች ምን ይላሉ፣ በዚህ ምንድነው ያሉት። ከዚህ ደግሞ የጎደለ ነገር ቢኖር ደግሞ ከአባቶችም ካልተገኘ ትራዲሽኑን ላይ ካልተገኘ በጸሎት ትርጉሙ መታወቅ አለበት። ቅዱስ ጎርጎሪዎስ የሚባለው ነባቤ መለኮት ስለ መለኮት በጥልቀት የተናገረው ፓትርያርክ የዮሐንስን ወንጌል ሲተረጉም ከበደው፣ ሲያስተምር ከበደው እና ምንድነው ያደረገው? ወደ እመቤታችን ጸለየ። እመቤቴ እርጅኝ፣ ይህን የምተረጉምበትን መንፈስ እርጅኝ፣ የምተረጉምበትን ዕውቀት ጥበብ ግለጭልኝ ብሎ ሲጸልይ እመቤታችን የወንጌሉን ጸሐፊ ወንጌላዊ ዮሐንስን ላከችለት። ከሞተ ከስንት መቶ ዓመት በኋላ ማለት ነው። ሂድና አስረዳው፣ ይህን ስትጽፍ ምን ማለትህ እንደሆነ አስረዳው ብላ ለቅዱስ ጎርጎሪዎስ ላከችለት። ስለዚህ ዮሐንስ ወንጌላዊ ነባቤ መለኮት ይባላል፣ ዘቴዎሎጂያን ይባላል። ልክ እንደሱ ሆነ በኋላ ጎርጎሪዎስ። ለምን? ባለቤቱ ወንጌላዊ ዮሐንስ ስላስረዳው ማለት ነው። ስላስረዳው እና መጽሐፍ አንብበን የአባቶችን ተመልክተን የነበረውን ትራዲሽን መርምረን ለአንድ ሐሳብ ለአንድ ቃል ተገቢውን ትርጉም ካላገኘን መጸለይ ያስፈልጋል ማለት ነው። ጌታ ሆይ ይሄ ምንድነው? መንፈስ ቅዱስ በዛን ዘመን ለነበሩት ሲናገር ይሄ ቃል ምን ማለት ነበረ የሚለውን በጸሎት መጠየቅ ያስፈልጋል። እንዲሁ ሆኖ ትምህርት የተሰጠ እንደሆነ የሚማሩ ሰዎች ይታነጻሉ። ለምን? በቤተ ክርስቲያን ዶሜን ውስጥ ከቤተ ክርስቲያን ሰንሰለት ውስጥ ከአባቶች የጉባኤ ቤት መንፈስ ሳይወጣ ስለተተረጎመ ማለት ነው። ስለዚህ እግዚአብሔር በመጽሐፍት ውስጥ ይናገራል፣ ራሱን ይገልጣል። በሕጉ፣ በነቢያት፣ በመዝሙራት፣ በወንጌል፣ በሐዋርያት፣ በእነዚህ ሁሉ እግዚአብሔር ማንነቱን ይገልጻል። ስለዚህ ማወቅ የፈለገ ሰው እነዚህን አንብቦ እግዚአብሔርን ማወቅ ይችላል። ቅድም ስነ ፍጥረት አስተማሪ ነው ብለናል። አሁን ደግሞ መጽሐፍት ምስክሮች አስተማሪዎች ናቸው ማለት ነው። አሁን እዚህ ላይ እናቁምና ሳምንት አስታውሱኝ። ሁለቱን የተመለከትነው 1 6 7 ይሆናሉ።
የሚቀጥሉትን ደግሞ በሚቀጥለው ጊዜ እናያለን። ጥያቄ አላችሁ? የኔታ እኔ አንድ ጥያቄ አለኝ። እሺ አሁን ካስተማሩን ጋር የተያያዘ አንድ ጊዜ መጽሐፍ ስናነብ መጽሐፍ ሚስጥር የሚገልጽልን የሚያግዘን መልአክ አለ ብለውን ነበር። ከዛ ጋር ተያይዘው እርግጥ አሁን ያስተማሩት በደንብ ገብቶኛል፣ ግን ግንኙነቱን ወይ ያስተምሩን ትንሽ። አዎ መልአከ ገጽ ይባላል። እንግዲህ ለእያንዳንዱ ሰው የተመደበለት 3 መላእክት ናቸው። ሁለቱ መላእክት ጠባቂዎች ናቸው። ሰውን ከተወለደበት ጀምሮ እስከሚሞትበት ድረስ የሚጠብቁ ቀንና ሌሊት፣ ቀን አንድ መልአክ፣ ሌሊት አንድ መልአክ አሉ። ሶስተኛው መልአከ ገጽ ይባላል። ይሄ መልአከ ገጽ ስራው ምስጢር መግለጽ ነው። ሰውየው ምስጢር ሊነገረው የሚገባ ሰው ከሆነ ማለት ነው። ምስጢር ሊገለጽለት ሊነገረው የሚገባ ሰው ሲሆን ለጸሎት ሲቆም ከሚጸልየው ጸሎት ውስጥ እስከ ዛሬ አስተውሎት የማያውቅ ሐሳብ መልእክት እንዲረዳ ያደርገዋል። አክቹአሊ ያው እግዚአብሔር ሲፈቅድ ነው። ያ መልእክት ሰውየው እንዲያውቅ ሲፈቅድ ከሚጸልየው ጸሎት ወይም ደግሞ ከሚያነበው መጽሐፍ ላይ አንድ ጊዜ ያነበበው መጽሐፍ ዛሬ ሲያነበው አዲስ ትርጉም፣ አዲስ ሐሳብ፣ አዲስ መልእክት ያገኝበታል። ያ ሐሳብ፣ ያ መልእክት፣ ያ የተገለጸለት ምስጢር ከሌሎች ቅዱሳት መጽሐፍ ትርጓሜ ጋር የሚጣጣም ማለት ነው እንጂ ዝም ብሎ በሐሳቡ የመጣለትን ሁሉ መልአክ ገለጸልኝ እያለ እንዳይሳሳት ያ የተገለጠለት ሐሳብ ከዛም በፊት እንደው ሳያስተውለው ቀርቶ ነው እንጂ በሌሎች መምህራንም የተነገረ በሌሎች ትርጓሜዎችም የተገለጠ ነገር ሊሆን ይችላል። ስለዚህ መልአከ ገጽ የምንለው ምስጢር የሚገልጽ መልአክ ነው። እንግዲህ እንደዛ መልአከ ገጽ እንዲገልጽልን ትልቁ ነገር ትህትና፣ ፍቅርና ንጽህና ነው። ያ ሰው አንደኛ ንጹህ መሆን አለበት። ንጹህ ሰው መሆን አለበት። ከቂም፣ ከበቀል፣ ከቅናት፣ ከምቀኝነት፣ ከክፋት፣ ከተንኮል፣ ከሌሎች ከመሳሰሉ ሰውን ከሚጎዱ ነገሮች ንጹህ መሆን አለበት ሰውየው። ምክንያቱም እስመ ምስጢራት ይትከሰታለ ንጹሐን የሚል የእግዚአብሔር ቃል አለ በሰሎሞን መጽሐፍ ላይ። ምስጢር የሚገለጸው ለንጹሐን ነው፣ ለንጹህ ለሆኑ ሰዎች ነው ተብሎ ፕሪንሲፕል ተቀምጧል መጀመሪያ። ስለዚህ እግዚአብሔር ምስጢሩን የሚገልጸው ለመንገድ አላፊው ሁሉ አይደለም። መንገድ አላፊ ስል ዝም ብሎ ሰውነቱን ንጹህ ላላደረገው ሁሉ አይደለም፣ ግን ሰውነታቸውን ንጹህ ላደረጉ፣ ልባቸውን ንጹህ ላደረጉ፣ ነፍሳቸውን ንጹህ ላደረጉ፣ መንፈሳዊ መነሳሳት፣ መንፈሳዊ ቅናት ላላቸው ሰዎች ይበልጥ ለማወቅ ይበልጥ ቢያውቁ ለትዕቢት ሳይሆን እግዚአብሔር ሊያመሰግኑበት ሊያገለግሉበት ምን ነው ባወቅኩ የሚሉ እንደ ቅዱስ ኤፍሬም። ቅዱስ ኤፍሬም እውቀት አልነበረውም፣ ያልተማረ ሰው ነበረ እና እመቤታችን ሲጸልይ ምን ነበር የሚለው? እመቤቴ አንቺን እንዳከብር ክብርሽን በደንብ እንድገልጽ እንዲያው ምን ነው ምስጢር በተገለጸልኝ ምስጋናሽን እንደ ምግብ በልቼው እንደ ውሃ ጠጥቼው እንደ ልብስ ለብሼው እያለ እሷን ለማመስገን እሱ ሊከብርበት ሳይሆን እሷን ለማመስገን ይለምን ነበር። ስለዚህ 14,000 መጽሐፍት ነው የደረሰው። 14,000 መጽሐፍት 140,000 መጽሐፍት ነው የደረሰው። 140,000 መጽሐፍ ማለት ብዙ ነው። በኋላ ለምኖ ነው ያስቆመው። ጌታዬ ሆይ ይበቃኛል ብሎ ማለት ነው። የጸጋህን ሞገዱን ያዝልኝ ይበቃኛል እንግዲህ ብሎ ጸልዮ ነው ያስቆመው። ስለዚህ ቅድሚያ ያልናቸውን ፍቅር ያለው ሰው፣ ትህትና ያለው ሰው፣ ንጹህ የሆነ ሰው መልአከ ገጽ የሚገልጽለት ምስጢር ይኖራል። ከሚጸልየው ጸሎት፣ ከሚያነበው መጽሐፍ ወይም ከሚማረው ትምህርት። ሙሴ ኦሪትን ሲጽፍ መልአከ ገጹ ነበር የሚረዳው እና እሱ አለ ማለት ነው። ለዛ ከበቃን እኛ ሌላ ጥያቄ አለ? አባታችን አንድ ጥያቄ አለ። ይሄ ካሁን
ካወቅን በኋላ እግዚአብሔር ጸጋውን ሰጥቶን እዛ ደረጃ ከደረስን በኋላ እንደገና ደግሞ ወደ ማለማወቅ ደግሞ መመለስ አለ። ወደ አለማወቅ መመለስ ማለት ምንድን ነው? እንግዲህ እግዚአብሔርን ማወቅ ምንድን ነው ብለናል። እግዚአብሔርን ማወቅ ማለት ከእሱ ጋር ህብረት፣ ግንኙነት መኖር፣ ትራንስፎርም መሆን ነው አይደለም? ሰው ትራንስፎርምን ከሆነ በኋላ በኃጢአት ሊወድቅ ይችላል። በኃጢአት ሲወድቅ ቶሎ ንስሐ ካልገባ መንፈስ ቅዱስን ሊያጣ ይችላል። ግን መንፈስ ቅዱስ የሚታጣው ሰው ሲክድ ነው። ካሁን በፊት ተምረናል እኮ ይህን ጥያቄ በዝርዝር። እግዚአብሔር የለም ብሎ ካልካደ በስተቀር መንፈስ ቅዱስን ሙሉ በሙሉ አያጣም፣ ግን ሆልድ ይሆናል። በወንጌል ላይ በትርጓሜ ወንጌል ላይ የተጻፈ አንድ ማብራሪያ አለ። ሰውየው በምንኩስና ህይወት ሲኖር በገዳም ነው የሚኖረው። ብዙ ትጋት፣ ብዙ ጸሎት፣ ብዙ ስግደት፣ ብዙ ነገር ትሩፋት የሚሰራ ነው። ስለዚህ ትልቅ ክብር ደረጃ ደረሰ። ትልቅ የክብር ደረጃ ደርሶ በኋላ ታሪኩን አስተካክዬ ይዤላችሁ እመጣለሁኝ ካስታወሳችሁኝ ትርጓሜ ወንጌሉ ላይ ስላለ። መጨረሻ ላይ አንድ ስህተት ሰራ ይሄ ሰው። አንድ ኃጢአተኛ ሰው ሰዎች በኃጢአቱ ምክንያት ሲፈርዱበት ይሄ ሰው እንደ እግዚአብሔር ወዳጅነቱ ፍጹም ደረጃ እንደመድረሱ በኃጢአቱ ምክንያት ሊያዝንለት ሲገባ ፈረደበት። እሱም ያን ኃጢአተኛ ሰው ፈረደበት። ስለዚህ በህልሙ ምን አየ? እግዚአብሔር ዙፋኑ ላይ ተቀምጦ ያ የበቃ ሰው ፍጹም ደረጃ ላይ የደረሰ ሰው ድሮ እንደነበረው ወደ ዙፋኑ ቤት ሊገባ ሲል መልሱት ተብሎ በእግዚአብሔር ቃል ሲታዘዝ እንዳይገባ ከልክሉት ሲባል ለምን ተብሎ ሲጠየቅ አንተማ የእግዚአብሔር ተገዳዳሪ ነህ እኮ እሱ መፍረድ የሚገባውን ፍርድ እኮ በሰው ላይ ፈርደሃል፣ በኃጢአተኛ ሰው ላይ ፈርደሃል እና ለዚህ ክብር አትበቃም ተብሎ ከዛ ከድሮ እየገባ የእግዚአብሔርን ክብር ከሚያይበት ቦታ ሲከለከል አየ፣ ንስሐ ገባ እና ይኖራል ያው ሰው። ምክንያቱም በመጽሐፈ ሕዝቅኤል አለ አይደለ? በትንቢተ ሕዝቅኤል ምዕራፍ 2 ምዕራፍ 18 ላይ አለ፣ ምዕራፍ 3 ምዕራፍ 18 ላይ አለ። ጻድቁ ሰው ጽድቅ ቢሰራ ጽድቁን ጠብቆ ቢኖር ጻድቅ እንደሆነ ቢሞት ክብር ያገኛል። ጻድቁ ሰው ጽድቁን ጠብቆ ባይኖር በኋላ ኃጢአት ቢሰራ የደከመበትን ዋጋ ያጣል። ኃጢአተኛ ሰው ኃጢአቱን ትቶ ተመልሶ መልካም ነገር ቢሰራ የመጀመሪያ ኃጢአቱ አይቆጠርበትም የሚል ዝርዝር አለ። አንብበው ቃል በቃል ሕዝቅኤል 3 እና ሕዝቅኤል 18 ላይ ይህን ሀሳብ የሚያብራራልና የእግዚአብሔር አሰራር ብዙ ነው፣ ሰፋ ያለ ነው እና ክብር ማጣት አለ ማለት ነው ካልተጠነቀቅን። ምክንያቱም ፈታኝ ሰይጣን አለ አይደለ? እሱ ሰይጣን የሚፈትነው እዛ ከፍ እያልን በሄድን ቁጥር ወደ ታች መጎተት ነው የሚፈልገውና በዛ ደረጃ ጥንቃቄ ያስፈልጋል ማለት ነው። እኛ ብዙ እዛ ደረጃ ላይ ስለማንደርስ ሌላ ጥያቄ አለ? ሌላ ጥያቄ አለ? እሺ፣ ሌላ ጥያቄ ከሌለ እንግዲህ አዲስ ለመጣችሁ ሰዎች እንደገና እንኳን ደህና መጣችሁ። ጥያቄ መጠየቅ መሳተፍ ያስፈልጋል።
ምክንያቱም ሁላችንም በተቻለ መጠን ኦን ዘ ሴም ፔጅ ብንሆን ጥሩ ነው። አዲስ የመጣችሁ ሰዎችም የተለየ ግንዛቤ እውቀት ሊኖራችሁ ይችላል። እኛ መማር የሚገባን ማወቅ የሚገባን እና ሀሳብ ስትሰጡ ፓርቲስፔት ስናደርግ ነው ይሄ ሁሉ የሚገኘውና መሳተፍ ያስፈልጋል። ሁለተኛ ደግሞ ማቋረጥ አይገባም። አሁን እንግዲህ ጊዜውን ለማስተካከል ጥረት እያደረግን ነው። ሁሉ ሰው የሚስማማ ከሆነ ትንሽ ገፋ አድርገን ለሁሉም ሰው አማካኝ የሆነ ጊዜ ተግባራዊ ለማድረግ እንሞክራለን። እንግዲህ የሚመቻችሁ ሰዓት አሁን በአብዛኛው ወደ 8 ሰዓት ወደሚለው ያዘነበለ ይመስላል። ስለዚህ 2 ሰዓት ማነው 8 ሰዓትን ይዘን ልንቀጥል እንችላለን። ሁላችንን የሚያግባባ ከሆነ ይሄን የምናደርገው ብዙ ሰው እንዲሳተፍ ነው። አክቹዋሊ 8 ሰዓት መሆኑ ተሳትፎን የሚገድብ ብዙ ሰው የሚቀር ከሆነ ደግሞ አያስፈልግም። ግን 6 ሰዓት ሲሆን ልጆች ላሏቸው ወይም ደግሞ ሌላ ስራም ላላቸው ሌላም ነገር እስከ 6 ሰዓት ግድም ለብዙ ሰው የማይመች ከሆነ ወደ 7 ተኩል ወደ 8 ሰዓት ብናመጣው በሚል ነው ይሄ ሐሳብ የተነሳው ከአንዳንድ ሰዎች ነውና ተቃውሞ ከሌላችሁ በሚቀጥለው ሳምንት መጀመር እንችላለን። 8 ሰዓትን ፖሉን አይተናል። አብዛኛው ሰው እዛ 8 ሰዓት ላይ ነው ያለው። ግን ዝም ብለን ሃርድ ኤንድ ፋስት ሩል አፕላይ አናደርግም ሰው የሚቀርብን ከሆነ። ስለዚህ ሁላችንም ከተስማማን በሚቀጥለው ሳምንት 8 ሰዓት ላይ ልንጀምር እንችላለን። አናውንስ ይደረጋል። ይቅርታ ጋር አባታችን ለጥያቄ ዘግቻለሁ። እንግዲህ ይቅር ይበሉኝ። ችግር የለም። ሁለት ጥያቄዎች መጠየቅ ፈልጌ ነበር። አንደኛው ቅድም ከተነሳው መልአከ ገጽ ሚስጥርን የሚገልጽ መላእክት ከሚለው ጋር ተያይዞ እንግዲህ በጴራቅሊጦስ ለሐዋርያት በሙሉ ሚስጥር የተገለጸላቸው መንፈስ ቅዱስን ሲቀበሉ ነው የሚል ነገር ነው መጽሐፍ ቅዱስ ያለ እና መልአከ ገጽ ከመንፈስ ቅዱስ ጋር መልአከ ገጽ የሚባለው ከመንፈስ ቅዱስ ጋር ያለው ግንኙነት ምንድን ነው ወይስ አንድ ነው ወይ የሚል ነው። ሁለተኛው ጥያቄ ደግሞ እግዚአብሔርን ማወቅ የዘላለም ሕይወት ነው የሚል ነገር አስተምረውናል። አሁን እግዚአብሔርን ማወቅ ብቻውን የዘላለም ሕይወት ሊሆን ይችላል ወይ? ሃይማኖት ከምግባር ጋር የሚለውን ነገር ነው እንግዲህ እስካሁን እየተማርን የነበረውና እንዲሁ ሁለቱ እንዴት ነው? ምናልባት ተሳስቼ ከሆነ ይቅር ይበሉኝ። እነዚህ ጥያቄዎች ናቸው ያሉኝ። እግዚአብሔር ይስጥልኝ። እሺ፣ ከዚህ ከመጨረሻው ጥያቄ እንነሳ። እግዚአብሔርን ማወቅ የዘላለም ሕይወት ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እግዚአብሔርን ማወቅ የዘላለም ሕይወት ነው ብሏል። እግዚአብሔርን ማወቅ የዘላለም ሕይወት ነው ስንል ሃይማኖትና ምግባርን ትተን አይደለም። እግዚአብሔርን ስናውቅ እግዚአብሔርን ወደ ማወቅ የሚያደርሰን ምንድን ነው? አንዱ ቅድም ምንድን ነው ብለናል? ሃይማኖት ነው፣ እምነት ነው ብለን የለ። እግዚአብሔርን ወደ ማወቅ የሚያደርሰን መጀመሪያ ሰው መጽሐፍ ወይ ትምህርት ይሰማል ወይ መጽሐፍ ያውቃል ወይ ካህን ያስተምረዋል። ከዛ በኋላ ያምናል። ኢንፎርሜሽን ወደ እምነት ይወስዳል። እምነት ደግሞ እያለ ደረጃውን ጠብቆ ከእግዚአብሔር ጋር ህብረት እንዲኖርና እግዚአብሔርን ወደ መምሰል ህይወት ያደርሳል ማለት ነው። እና ሃይማኖትማ መቼስ መሰረቱ አይደለ? ሃይማኖት እኮ መሰረቱ ነው። እንዳውም እዛም ትርጓሜ ወንጌሉ ላይ ሲተረጎም ሃይማኖት ናት ይላል። ሃይማኖት ናት ተብሎ ተርጉሟል። እና ሃይማኖት መነሻው መሰረቱ ሃይማኖት ነው።
መጽሐፍ ስናነብ ስንማር ምን መጀመሪያ ኢንፎርሜሽን እናገኛለን። ከዛ ሃይማኖታችንን እንይዛለን። ከሃይማኖታችን ተነስተን ቅድም ወዳልናቸው ደረጃዎች እያልን ወደ ትራንስፎርሜሽን ወደ ቲኦሲስ እያደግን እንሄዳለን። እና ሃይማኖትና ስራን ወይም ደግሞ እምነትና ስራን ትተን አይደለም እግዚአብሔር ማወቅ የዘላለም ነው። እግዚአብሔርን የሚያውቅ ሰው ሃይማኖት አለው። እግዚአብሔር ምንድን ነው? አብ ወልድ መንፈስ ቅዱስ አይደለም እግዚአብሔር የምንለው። እና እግዚአብሔርን ማወቅ ስንል እግዚአብሔርን በስላሴነቱ፣ እግዚአብሔርን ማወቅ ስንል በሪሌሽንሺፑ ከሱ ጋር ባለን ግንኙነት በቅድስናው፣ እነዚህ ተደምረው ነው። አንድ ሰው ደግሞ የቅድስና ደረጃ ላይ ለመድረስ ህግን ነቢያትን ጠብቆ ነው። ህግ ሳይጠብቁ ስርዓት ሳያከብሩ እንደው ተመርጦ እግዚአብሔርን ወደ ማወቅ ሰው አይደርስም እኮ አይደረስም። አሁን ለምንድነው ፎከስ ያላደረግነው እምነትና ምግባር የሚለው ላይ ፎከስ ያላደረግነው? ለምንድነው? ኮመን ሴንስ ነው ብዬ ነው፣ የምናውቃቸው ስለሆነ ብዬ ነው። ግን እምነትን ሃይማኖትን ቅድም ጠቀስ አድርገነዋል። እና ሃይማኖትና ምግባር መሰረት ናቸው፣ መነሻ ናቸው ማለት ነው። ግን የዘላለም ሕይወት የሚባለው የመጨረሻው መድረሻችን እሱ ስለሆነ ነው። አሁን መንግስተ ሰማያት እንላለን አይደል? መንግስተ ሰማያት ብዙዎቻችን ከልጅነታችን ጀምሮ እየተማርን የመጣ ነው። አንድ የተወሰነ ቦታ ሰው ሁሉ ተሰብስቦ የሚኖርበት ቦታ አድርገን ነው አንደርስታንድ የምናደርገው። ግን መንግስተ ሰማያት እግዚአብሔር ነው። ሰው የሚኖረው በእግዚአብሔር ውስጥ ነው። ከሞት ከተነሳም በኋላ በእግዚአብሔር ውስጥ ነው የምንኖረው። ምክንያቱም ምን አለ ጌታ? ቤተ መቅደስ ስለ ቤተ መቅደስ ሲያስተምራቸው ይሄን ቤተ መቅደስ አፍርሱትና በሶስተኛው ቀን አስነሳዋለሁ። ይሄን የተናገረው ስለ ስጋው መቅደስነት ነው ተብሎ ሲተረጎም ከዛ በኋላ ለአይሁድ ቤተ መቅደስ አልተሰራላቸው። ቤተ መቅደስ ፈረሰ። ከጌታ ስቅለት በኋላ በ70 ዓመት ፈረሰ። በ40 ዓመት ጌታ ከተወለደ በ70 ዓመት ፈረሰ። ከዛ በኋላ መቅደስ አይሰራም። ምን እያለ ነው? አዲሱ መቅደስ ክርስቶስ ነው። የአዲሱ መቅደስ ራስ ክርስቶስ ነው። ቤተ ክርስቲያን ናት አዲሷ መቅደስ። ይቺ ደግሞ አሁን ለጊዜው እኛ በእንጨት በድንጋይ በወርቅ እየሰራን ምድራውያን ስለሆነ ነው እንጂ ጌታ በዳግም ምጽአት በሚመጣ ጊዜ ይቺ ቤተ ክርስቲያን መንፈሳዊት ቤተ ክርስቲያን ነች። ረቂቅ ቤተ ክርስቲያን ነች። ራሷ ክርስቶስ የሆነ እኛ አካል የሆንላት ቤተ ክርስቲያን ነች። እና ነገሩ እንግዲህ ወደፊት ሰፋ እያለ እየገባን በስንሄድ የምናየው ነውና መንግስተ ሰማያት የምንለው ክርስቶስን ነው እኮ ራሱን ነው። በሱ ውስጥ ነው የምንኖረው። እና የዘላለም ሕይወትም እግዚአብሔር ነው የምንለው ለዚህ ነው። እና ግን ወደዛ ደረጃ ለመድረስ ቅድም ምን አለን? አንዱ አስተማሪያችን መጽሐፍ ነው አለን። በመጽሐፍ ውስጥ ምን አለ? ሃይማኖት አለ፣ ክርስቲያናዊ ስነ ምግባር አለ፣ ህግ አለ፣ ቀኖና አለ፣ ስርዓት አለ። መጽሐፍ ውስጥ የምናገኘው እኮ እነዚህን ነገሮች ነው። ስለዚህ መጽሐፍትን ስናነብ፣ መጽሐፍትን ስንማር፣ መጽሐፍትን ስናጠና በማንበባችን በማጥናታችን በመማራችን ብቻ አይደለም ወደ እግዚአብሔር የሚያደርሱን። በመጽሐፉ ውስጥ ለተጻፈው ነገር መኖር ስንጀምር፣ በመጽሐፉ ውስጥ ስለተጻፈው ነገር መገዛት ስንጀምር ነው እኮ ወደ እግዚአብሔርን ወደ ማወቅ የሚያደርሱ። እንደዛ ነው። የመጀመሪያው ጥያቄ ምን ነበረ? የመላከ ገጽና መንፈስ ቅዱስ ምስጢር የሚገልጽ ማን ነው? እግዚአብሔር ነው አይደለም? የምስጢር ባለቤት እግዚአብሔር ነው። መንፈስ ቅዱስ ምንድን ነው? እግዚአብሔር ነው። ስለዚህ እግዚአብሔር መንፈስ ቅዱስ ምስጢር ይገልጻል። እግዚአብሔር መንፈስ ቅዱስ አንዱ ምስጢር የሚገልጸው በመላከ ገጽ በኩል ነው። ለምሳሌ በመጽሐፈ ኩፋሌ ላይ እንደተጻፈው ለሙሴ የእግዚአብሔርን ቃል እየነገረ ያጻፉት መላከ ገጹ ነው። መላከ ገጹ ነው። ለሄኖክ መላከ ገጹ ነው እየተረጎመ ይሄ እንዲህ ነው እያለ ምስጢር ይገልጽለት የነበረው መላከ ገጹ ነው ቅዱስ ዑራኤል። እና
የሚስጥሩ ባለቤት እግዚአብሔር ነው። ለምሳሌ በጰራቅሊጦስ ቀን በሐዋርያት ላይ መንፈስ ቅዱስ በወረደ ጊዜ በቀጥታ ሚስጥሩን እግዚአብሔር መንፈስ ቅዱስ ገልጾላቸዋል። እኛም በ40 በ80 ቀናችን በተጠመቅን ጊዜ ያ ሐዋርያት የተቀበሉትን መንፈስ ቅዱስ ተቀብለናል። ግን እኛ ለመንፈስ ቅዱስ በሚመጥን የሥራ የእምነት ደረጃ ላይ ስለማንገኝ ብዙ ጊዜ ሐዋርያት ያወቁትን ምስጢር አንረዳም። ለዚህ መልአከ ገጽ ይላክልናል ማለት ነው። የሚተረጉምልን ምስጢር የሚገልጽልን የሚነግረን እስቲል የምስጢሩ ባለቤት እግዚአብሔር ነው። በመጽሐፈ ዳንኤል በትንቢተ ዳንኤል ምዕራፍ 10 ላይ ቅዱስ ማነው ነብዩ ዳንኤል በምዕራፍ 9 ላይ ጸሎት አቀረበ ወደ እግዚአብሔር። ቅዱስ ገብርኤል ተላከለት እንደ መልአከ ገጽ ሆኖ ሂድና ለዳንኤል ንገረው ተርጉምለት ተብሎ ማለት ነው። ስለዚህ ቅዱስ ገብርኤል መጣና ከዚህ ሱባኤ በኋላ መሲሁ ክርስቶስ ይወለዳል። ክርስቶስ ከተወለደ በኋላ በዚህ ጊዜ ቤተ መቅደሱ ይፈርሳል። በዚህ ጊዜ ሐሰተኛው ክርስቶስ ይመጣል። ከዚህ ሱባኤ በኋላ ክርስቶስ ዳግመኛ ተመልሶ ይመጣል እያለ እንደ መልአከ ገጽ ሆኖ ሲተረጉምለት እናያለን ቅዱስ ገብርኤል። እና በሐዋርያትም ሕይወት ውስጥ ይሄን ብዙ ጊዜ እናገኛለን። በኋለኛው ዘመን መላእክት እየተላኩ አንዳንድ ነገር ሲነግሯቸው ምስጢር ሲገልጹላቸው እናያለን። እና መልእክተኛውን ነው መልአከ ገጽ እያልን የምናወራው እንጂ ዋናው የምስጢሩ ባለቤት ምንጩ መገኛው እግዚአብሔር መንፈስ ቅዱስ ነው ወይም እግዚአብሔር ነው። የመንፈስ ቅዱስ ምስጢር ማለት የወልድም የአብም ምስጢር ነው። ሌላ ጥያቄ አላችሁ? እሺ ተመልሶልኛል። ቃልዎት ያሰማል። ሌላ ጥያቄ አለ? መልካም እንግዲህ እስከ ሳምንት ድረስ ሐሳብ ካላችሁ በጊዜውን በተመለከተ በእኛ በኩል 8 ሰዓት ቢሆን አብዛኛው ሰው እንደዛ ስላለ ብለናል። ስቲል ግን የተለየ ሐሳብ ካለ መልእክት ልትልኩልን ትችላላችሁ። ካለበለዛ አዲስ ነገር ከሌለ አናውንስ አድርገን 8 ሰዓት ላይ ልንገናኝ እንችላለን ማለት ነው። ትንሽ ሌት ይሆንባችኋል። ሌት የሚሆንባችሁ ከሆነ ንገሩን። ዞሮ እናንተ በሙሉ እንድትሳተፉ ለማድረግ ነው። ሌላ ዓላማ የለንም እንጂ ለእኔ ስራ ይጨምርብኛል ማለት ጊዜ ይጨምርብኛል። ግን ችግር የለም። እኔን እንደ ምክንያት አትወሰዱ። አልተዘጋጀሁም። እሺ፣ እግዚአብሔር ይስጥልኝ። እሺ፣ ሌላ ጥያቄ አለ? እዚህ ላይ እንጨርስ። አባታችን አንድ ጥያቄ። እሺ፣ ቅድም አመለጠኝ በደንብ ሳልሰማ 140 ሺህ መጽሐፍ የደረሰው ቅዱስ ዮሐንስ አፈወርቅ ነው ወይስ ቅዱስ ኤፍሬም ነው? ቅዱስ ኤፍሬም። በቤተክርስቲያን አቆጣጠር 14,000 ይላል። እልፍ የሚባለው 10,000 ነው። እሺ፣ እሱን የፈለግት እግዚአብሔር ይስጥልኝ። እሺ፣ ሌላ ጥያቄ አለ? እሺ፣ የዛሬውን በዚህ እናቆማለን። ስለነበረን ጊዜ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የሰማነውን ቃል በልቦናችን ላይ ጻፍልን፣ ያሳድርልን። ቀሪውን ሌሊት በሰላም ባርኮ ቀድሶ በጤና በሕይወት ያሳድረን። ለሳምንት ለቀጠሯችን ያብቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በልልን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊው እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ አምላክ ነው። ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ አማልጅን ኃጢአታችንን ያስተሰርይልን ዘንድ ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። ሰላም እደሩ።